ሁለት ትልቅ ሰዎች ናቸው ቆመው ለካ ባፋቸው ነው የሚጨፍሩት ናይስ አላየሁት አልሰማሁትም ይናል ጉዳይ ነው በማግስቱም ደስ ብሎኝ ሳልከፋን ያደርኩት የቃሲው ምን ከንፈር ማለት ነው እጃቸውን እንደዚህ ብሎ የሚታወኑ ሰዎች እኮ በሌላም ካራክተር ላይ እጅ እንደዚህ ይመጣበል እሱን ነው ማስወገድ ማታ ስራ ነበርኩና እና ይመጣብኝ ምን ታረጋለህ አንተ ቤዛለው እኮ ድምጹ ብቻው የሆነ ባንድ አለው እኮ ኮሜንት ላይ አንተ ወድ ውስጥማ ባዶ ቤት አለ አሎ በሮን አስቀምጡልኝ በሮን አስቀምጡልኝ ተዳት በዘቀ ይዘጋል ነው ማለት when people ask too much yes baby I do lie when I say she ain't mine ተያቂው ቢያስጨንቀኝ ሰላም በመላው ዓለም የምትከታተሉን ውድ ቤተሰቦቻችን እንደምን አላችሁ ኮሜዲያን ያሲኖ ከአንቲቲዩብ በአጀብ ፖድካስት እንደተለመደው እንግዳ ይዘን ቀርበናል ይሄ እንግዲህ እኔ የቅርብ ወዳጄ ነው መካሬ ነው ሐሳብ ሰጪ ነው ሲቸግረኝ ብር አበዳሪ ነው ብር አበዳሪ ድምጽን አታሰማ በድምጽ ይለየዋል ቆይ ድምጽን ውሸት ጨምር ብላል አይደለማ ብር አበዳሪ ነው በዚህ ማጋጣሚ መበደር የምትፈልጉ ካላችሁ እንንጠይቁኝ እንዴት እንደምመልስላችሁ ላያቃል በጣም ጀግና ሙዚቀኛ ነው የእውነት እኔ በጣም ነው የምወደው ከዛ ባለፈ ደግሞ አበስ ቀላዋቂ ነው እኔ ራሱ ስለ ስታንድ አፕ ኮሜዲ አንዳንድ መረጃዎችን ፓስ ያደርግልኝ እዚች ጋር ክሮስ አድርገው እሺ ፓንች ላይን አክሮባት ጨምርበት ታው ምናምን የሚለኝ መካሬ ነው ብራዘር ጄጄ ካሳ አብሮና ያለው ጄጄ ምን አርኩ አጀብ ፖድካስት አንድ ዛሬ አንድ ሰው ይሞላ እንግዳማ አጀብ ያስገባኝ አትጋፋ ገባ አጀብ ፖድካስት ጥሪያችንን አክብረን እንኳን ደህና መጣ ጄጄ እንኳን ደህና ቆየኝ ያሲኖ ሁሉ ሸጋ ሁሉ ቅምጥል ይሄው አጀብ ፖድካስት ተጀመረ እየሞከርን ነው አጃኢብ ነው ሲሪየስ ጋር ላይ ይደገም አጀብ ፖድካስት አጃኢብ ከሚለው ይወጣ እውነት አክብረህን መጣህ እኮ ጄጄን አሁን ሳገኘው በአጋጣሚ ዝናብ እየደበደበን ነው የመጣ ነውና እንዴት እያልኩ ነው የመጣው ይሄ ድሮ ስኔክ ጌም አለ እንዴ እዚህ ጋር ነው ያለ እዚህ መሮት ምን ላይ ታቀለብ ያለ እዚህ ያልከ ስንት ኪሎ ሜትር ይዘህ ይመጣል anyway ጄጄ ካሳ አብሮን አለ አሪፍ ሐሳቦችን ፓስ እናደርጋለን እንለዋወጣለን እኛ ተናናሾች ነን ከተላላቆቻችን ደግሞ ምክር ማግኘት አለብን እንመከራለን እና እኔ እንዳንተ ሙዚቀኛ አይደለሁም ስለ ሙዚቃ ደግሞ አንተ ትነግረናለህ ያለውን ነገር ጄጄ እንዴት ነህ ሁሉ ሰላም ነው አይደል አንተ ግን ሙዚቀኛም ጭምርኩ ተው አታገር ስማ ይርባሃል ብሮ ይጣማሃል ብሮ ይጨንቅሃል ብሮ ቢዘፍኝ እኮ ህዝብ ተቀየመ በዚህ አጋጣሚ ተወዳችኋል የኮሜዲ ስራዎች ያው እኔ በጣም የት እንዳወቁ ነገር እሺ የማለዳ ኮከቦች ላይ በጣም ወዳችሁ ልጆች አላችሁ እና ሁሉም ደግሞ በሚገርም ሁኔታ ማካል ያላገኘዋችሁ ካራት ለኔ ቶፕ ወዳችሁ ሰዎች ማለት ሁሉንም ወደዋለሁ ግን ስፔሻል የሆነ ቦታ መስጣችሁ አሉ ምን አለንና አማንን ያላገኘሁት ኦኬ ሪቾን አሁን አግኝቻለሁ ራይል እንዳለ አንተ ከሁሉም በፊት ያገኘሁት አንተን ነው ካንተ ጋር ምዛ ሳለፈን የማለዳ ኮከቦችን እያዩ በቃ ነገ ኢትዮጵያኖች ያሏቸው አክተሮች በቃ የእውነት ታይን ነበር የምር በጣም ነበር ዲያስፖራዎች ታያዩናል ማለት ነው ዲያስፖራ ያለው ዩቲዩብ እኮ ነው honestly በቃ አገሩን የሚወድ አሁን እኛ የምንኖርበት ኤሪያ ብዙ አበሻ ያለበት ኤሪያ አይደለም ኦኬ እንደውም እንደ እኔ ከተወሰኑ ሰዎች ጋር ሆነን ነው የኢትዮጵያ ኮሚኒቲ ቤተክርስቲያን ስላሴ ቤተክርስቲያን ራሷ በትልቁ እንድትቆረቆር ያደረግነው እንጂ ብዙ አበሻ እናገኝም ነበር
እኔ ያለሁበት ስፍራ ማለት ነው። ግን ቦታውን ማወቅ እንችላለን ምናልባት? ሃሚልተን ኦንታሪዮ ነው። ብዙ ርቀቱ ኖሮታለን ከቶሮንቶ ግን የለም በቃ በኋላ አለ የተወሰነ የመገናኘቱ ቻንስ ደግሞ በጣም ትንሽ ነበር እና እዛ በምኖርበት ሰዓት ናፍቆትን የምትወጣው የሀገርን ናፍቆት የምትወጣው በተለይ የዓመት በዓል ፕሮግራም ምናምን በቃ አያመልጠኝም። እንዲህ ይደብራል። አሁን የምታማርጠው ምግብ ቤት በጣም ሲበዛብህ ዳኛው ምናምን የምትለው አንተ ነህ። ለሶስት ቀን እኮ ጅቡቲ ሄደህ ጣር ምናምን ሲደረግ እኮ በቲቪ ያየው ጠላው ተጠምቆ ዳቦና ድፎ ምናምን ሲባል አንድ ቦታ ይያላል። እሺ ጄጄ እኔ ቀልቃላ ነኝ እዚህ ፖድካስት ቀልቃላ ነኝ በኩርኩም እያልከኝ እሺ ባይገርም አሁን እንደዚህ እንትናፈቀኝ ኩበት ናፈቀኝ ምናምን ሲባል የማያስቅበትን ነገር ልንገርህ። እኔ የዓመት በዓል ሽታ ለማን እንደምትግራይ የዓመት በዓል ለእኔ ሽታ አለው። አሁን አውቄዋለሁ ከማወቄ በፊት ማለት ነው። ዓመት በዓል ሆነ የምር ኩበት ይናፍቃል። እኔ ማስላከስ አይቻልም። አስፈለገ አስዋል ፍተሻሪ ሲገኝ what are you doing who is this what the hell is this what hell is this the cow dumb seriously ግን ሰው የራሱ የሆነ የሚናፍቀው ነገር ሊኖር ይችላል። እኔ ግን ዓመት በዓል ሲመጣ ዓመት በዓል መሆኑን የሚነግረኝ አንድ ሽታ ነበር። የቱ ጋር እንደማገኘው ለማልናገር ገብተዋል። እጣኑ ወይ ኩማኑ ዳቦ ሲጋገር የሚወጣው ምናምን አይደለም አንድ ሽታ ነበር እና ብዙ ጊዜ ቤት ውስጥ ቄጠማ ሲኖር ነው የሚሸተኝ። ግን ምን እንደሆነ አላውቅም ነበር። አሁን ከመጣሁ በኋላ አሁን ኦልሞስት 4 ዓመት ከምናምን አላውቅምና ከመጣሁ በኋላ የሆነ ቡና ሊፈላ እኔ ጋር ተጎዘጎዘ። ስነቃ ያሽታ ሸተትኩት። በቃ አገኙት ምንድነው ሽታ የተለያየ አሪት ያለ ምናምን በኋላ የሆነ ነገር አነሳውና ሸተተኝ። ይሄ ነው የዓመት በዓል ሽታ ለኔ ስል ለይኮ ከሴ ነው አይደለም ከሴ ዳማ ከሴ ነው የማውቀው አይደለም ዳማ ከሴ ያለ ነው ከሴ ሽታ ያ ከሴ ሽታ ለኔ የዓመት በዓል ሽታ ጋር somehow associate አድርጌዋለሁ እና የዓመት በዓል ሽታ ማን ይጠይቃል? ነው የምትባለው ዓመት በዓል ሽታ ናፈቀኝ ብለህ ብትል ዓመት በዓል ሽታ ሊል ይችላል ሰው። ለኔ ግን ነበሩ። የሚገርም እኔ ዓመት በዓል ሲመጣ ምን መሰለህ ያኔ በዘንቢል ይዤ ሲሄድ ለቅርጫ ላመጣ የሆነ ጨልፊት በጥፊ ብሎኝ አድጎብኝ ታውቃለህ። ዓመት በዓል ሲደርስ ጥፊ ያምረኛል እና ሰው በጥፊ ካላ የሆነ ነገር እንኳን አደረሰ ካላ ዓመት ያደረሰ የሆነ ብታያይዘው ነገር አለ። ኦፍ ኮርስ ግን ይሄ ሊሆናችሁ አይደል? አስበዋል ጥፊ ሱስ የሚሆንበት ማንም ካልመታ ዓመት በዓልን አላሳለፉ። እኔ ከዓመት በዓል አሶሺየት የምታደርገው አሁን ሰፈር ውስጥ ምናምን አባቶች ሞክ ብሏቸው በቃ በደስታ የሚያወሩት ነገር አለ። ማነህ ዘገመ ነው ለየት ባለ ድምፅ ወጥቶ 4 አንፋቆ ይሄንን ሱሪ አሁን እኮ የተገዛል ምናምን እንደዚህ አይነት በቃ ሲባባሉ እናቶች ሲሰሩ ምናምን ሲጎራረሱ በደንብ ኖቲስ አድርጋችኋል? እኔ ምን እንደሚገርመኝ ታውቃለህ? ቤተዘመድ ይሰባሰባል ዓመት በዓል ምናምን ቤተዘመድ ከተሰባሰበ በኋላ ግን ቅያሜ ምናምን ይኖር የለ መጀመሪያ ዓመት በዓል ነው ምን ያግባው ቁጭ በል እና ችግር የለብህ እንደ ተፈሪ ምናምን መጣ ምን ላይ አይደለ ሳብ ካረጉ በኋላ እኔ እኮ ይቅር አይደለም ነበር አንተ ሰራይ ስራ እኮ ከዛ ከ5 ደቂቃ በኋላ አረባ ዓመት በዓል ነው ካልቸራችን ደስ ይላል። እውነትም ይናፍቃል ማለት ነው። የሚገርም እንደዛ አጋጠመኝ ልጅ ሆኜ የማረሳው ማለት ነው። ገዳም ሰፈር ምን ላይ እየሄድኩ ዓመት በዓል ነው ኃይለኛ ጭፈራ ማለት ነው። ጁዴ ነኝ እና ለመድረስ ቸኩያለሁ ምን አይነት ጭፈራ እንደሆነ የሆነ ልክ ዞር ቢሳይ 2 ትልቅ ሰዎች ናቸው ቆመው ለካ ባፋቸው ነው የሚጨፍሩ ናይስ ከነሱ ባንድ ያለው ሰው አላቸው። እኔ በቃ ይሄን እስክስታስ ነው ይሄን ነበር እኮ ምትሰማው ነው የምትለው አንድ አይደል ስማ አስባሉ ሁለቱም ሰክረው ምንም ታይተው ነው ያዝግዳ ይተያዩ ደስ ይላል በጣም
የት ሀገር እንደነበርክ እኮ አልነገርክኝ። ካናዳ ስንት ዓመት ነው ጄጄ? 23 years 23 ዓመት ከዛ በላይ ነው። አሁን እዚህ የመጣሁትን 4 ዓመት ከጨመርኩ ደግሞ ይቀጥላል። ግን ያው መጥቻለሁ። ስለዚህ እዛ የቆየሁበት ብቻ ነው የምነግርህ። በስንት ዓመት ወጣህ ከዚህ? እዛ ስደርስ 18 ነበር። ራውዜቲ አርት ምናምን ጀምረህ ነበር እዚህ? እዚህ አሁን የተስፋዬ ሲማ ስለሱ እንስማ። ሃይ ስኩል እንደጨረስኩ የሆነ ጀርመን ፕሮሰስ ነበረ ያልተሳካልኝና የሆነ ዲፕሬስድ ነገር ሆኜ ነበር። ኦኬ የሀብታም ልጅ ዲፕረስድ ሲሆን እኮ የእኛ ዘመን እኮ ዲፕረስድ ብትል ፋዘር በቀበቶ ያነቃቃል። ዲፕሬስድ ምትለው አሁን ነው። ያኔ ደብሯል። እኛ ቤት የለም ነው። እኛ ቤት ዲፕሬሽን ፋዘር ያነቃቃል። ይሄ አለ፣ የሆነ ቀበቶ አለ ብቻውን መቆም የሚችል እንደ ዱላም እንደዚህ ይቆማል። በሱ ዲፕሬሽን አይገርሙኛል። ዲፕሬሽን እና ዲፕሬሽን ነው ለካናል ድብርት እኮ ያጎቱኝ ነው። ዲፕሬስድ እና ዲፕሬሽን ይቅርታ፣ እሺ አትንቀልቀል ያሲን ነው። ተው እሺ በዛ ታይም የልጆች ክፍለ ጊዜ ላይ ቀረበ አንድ ቲያትር ነበር ካቴድራል እያለን። ጥበቡ የሚባል ልጅ የጻፈው በየአይነቱ ድራማ ላይ ወንዶችና ሴቶች የተለያየ ነው። ሃይ ስኩል ነው የምትቀላቀለው እና ሴት የለም። ድራማውን ኦልሬዲ ካስት አድርጎ ጨርሰው ግን ወጥ የተለያየ የለም የምትለው ሴት ነው የፈለገው። ምንድነው የለም የምግቡ የሌለው ምግብ አለ ብሎ ይመጣና ይጠይቃታል። ኧረ የለም ነው የምትለው። እና እሱን ስራልን አለኝ። አሰብኩና ግን የፈለኩትን ልናገር አልኩት። እንዴት አለ አሁን ላዛኛ ስትለኝ ለዛ ቢስ ደግሞ ምናምን እያልኩ ልጨምርበት ማለት ነው። ፍሪስታይል ማለት ነው። አዎ አለኝ። ከዛ ቀተው ሾው እኔ ጋር ሆነ ማለት ነው። መቶ ምግቡ ሲጠይቀኝ እኔ በምግቡ ለመሆኑ ተወለድክ በልተህ ታውቃለህ ወይ ስሙን ማላቅ ምናምን እያልኩ ይቀጣጠይ ይሄ እናቅሻለታለሁ በሚል ድምፅ እወርድበታለሁ ማለት እና በጣም የሚያስቀው ነው። ከመውደዳችሁ የተነሳ ኢትዮጵያን ቴሌቪዥን ራሱ እንዲቀርብ ምናምን ተባልና ኢትዮጵያ ቴሌቪዥን ላይ ልጆች ክፍለ ጊዜ ላይ ቀረበ። ከዛን ጊዜ ጀምሮ አንፊሽ ይባላል ጓደኛ የአሜሪካን ያለውና አንተ እኮ በጣም አርቲስት ጎበዝ አርቲስት ነህና ለምንድን ነው ዝም ብለህ ከምትቀመጥ ከነፋዘር ጋር አካባቢ ነበሩ እና ነፋዘር ጋር ለምንድን ነው የማትሄደው? ቤት ከመሆን ዋይናት ተነስቼ ፋዘር ጋር 2 ወር ነው ተስፋዬ ቴዎድሮስ ተስፋዬ የፋዘር ልጅ እሱ ነው በጣም መጀመሪያ ኢንካሬጅ ያደረገኝና ተስፋዬ ሲማ የሚባል የመጨረሻው ቴዎድሮስ ተስፋዬ ነው አግኝተው ነው በጊዜ እሳቸው ጋር ሄጄ እሱ ነበር የሚያስተምረው የዛን ጊዜና በቃ በጣም ኤክሳይትድ እየሆንኩ መጣሁ። ለካ ሳላስበው ነፍሴ እዛ ላይ ነበር። ከዛ የተወሰኑ ስራዎች አሰሩኝ። ሁልጊዜ ሲሪየስ ነው የሚያሰሩኝ እና በኮሜዲ ፓርት ማንም አያውቀኝም። ዝምም ስለነበር ዝምተኛ አይደለሁም። ጀስት እስክላመድ እንደዛ ነኝ እኔ። የሰው ድግስ ላይ ሁሉ በአንድ ቀን ነው የምንላመደው። ከተላመድኩ በኋላ ማቆሚያ የለውም። ከዛ ተነስቼ ማነው 2 ወር ምናምን ፋዘር ጋር እንደቆየሁ ፈተና አደረገ። ፈተናው ላይ የማውቀው ቲያትር ከዛ ፊት የለም። ሆቴሎ ሲታወቅ ምናምን ሶሪ ልታታልኝ አረ በኮችና ይሄን ይከልኩ ብቃታል ምናምን ለመርከስ በሰረቀችው ጊዜያት ነው ሚስጥሩ። አላየሁት አልሰማሁት እኔን አልጉዳይ ነው። በማግስቱም ደስ ብሎኝ ሳልከፋን ያደርኩት የቃሲው ምን ከንፈር ማጠብ ከንፈር አላየሁት የሆቴሉ ላይን ነው እቺን አልኩኝ። ከዛ በኋላ ፈተነኝ ተስፋዬ ተቀበለኝ ማለት የተለያየ ፈተና ልጆች ሲፈተኑ እኔ ከዚህ ወዲያ አልሰራሁም። በኋላ ላይ እንግዲህ መመረቂያችን ስንሰራ የሚያቀኝ በሲሪየስ ራሴ እኮ ኮሜዲ ጽፌ ሰርቻለሁ። ትራጀዲ ላይ አብሬ አክት አድርጌያለሁ ምናምንና በኮሜዲ አያቀኝም። መመረቂያ ስራችን ደግሞ የፌስ ዶክተር ነበር እና እንዳያስወጣኝ I think I'm one of his best ተማሪዎች እንዳያስገባኝ ደግሞ ኮሜዲ ላይ ያቀኝ እና ትንሽ ተፈትኖ ነበር የተላላኪውን ማለት ነው። ዶክተሩን ደብድቦ የሚያመጣውን ፓርቲ ሰጠኝ። እኔ ኦልሬዲ ካራክተር ነው ቢልድ ማድረግ ባይ ዘ ወይ ስክሪፕት ሰጠኝ። ካራክተሩ ምን ይፈልጋል ማን ነው መጀመሪያ አግኝቷል አላገኘሁትም የሚለው ነገር ኮንሰፕቱን ነው ማለት ነው። በቃ እኮ የሪል አክተር ባህሪ ነው። ጀነራል ይዘቱ ምንድነው? ከዛ የኔ ካራክተር ምን አይነት ሰው ነው? ከዛ በዛ ላይ ካራክተር ነው ቢልድ ማድረግ ነው።
ስለ ወጋየሁ አንድ የተነገረ ነገር አለ በጣም ይገርመኝና ራሴ ላይ ስታክ ያደርግልኝ ቁማርተኛ ነበረ ራሱ ተስፋዬ ሲማ ነው ሲያስተምረን ካርታ ተጫዋች ነው በኖርማል ሲያወራልኝ ይጠለቅ ስሜቱ ሲገባ ይላል ካርታ ይጫወት አይደለም ግን ካርታው ከሱን ማንነቱ ጋር የተያያዘ ስለሆነ ይላል በማለት ይወራል ካራክተር ዴቨሎፕ የት እንደሚሄድ በጣም ማንም አድርግ ብሎታል እጃቸውን እንደዚህ ብሎ የሚታወኑ ሰዎች እኮ በሌላም ካራክተር ላይ እጅ እንደዚህ ይመጣበት እሱን ነው ማስወገድ ለዛ አይምሮ እኮ በቃ አይምሮ ላይ ይታተማል በገርም እኔ አንድ የሰራሁት እንትላለ ካናዳ ጓደኛዬ ነው የጻፈው እና እዛ ድራማ ላይ ስተውን ትንሽ ነበረች ፓርቷ ሁሉንም አንበብል እንደገመግምለት ነው ጴጥሮስ ይባላል የሁለት ሀገር መታወቂያ የሚለውን የደረሰው እሱ ነው አሁን ደግሞ እንትን ላይ ነው ቲቪ ስቴሽን ጥራልኝ በእናትህ ሁለት ሀገር መታወቂያ ስትለኝ ናሽናል አይዲ ነበር ሁለተኛው እሺ እዛ ላይ ስተውን አሁን ሳነበው ሰውየው ጠበቃ አይደለም ግን እንትን ብለውታል ዛን ያለ ነው ካናዳ ውስጥ አሉ አበሾች ትንሽ የ6 ወር ምናምን የለው ኮርስ አለ ተወስድና ሊጋል ኤድ ትባላል ሊጋል ኤድ ህግ የተወሰነ እንትኑ አክሰስ አለ ሎየር ግን አይደለም እና እንደ ሎየር አክት የሚያደርጉ ሰዎች አሉ ጉዳዩን እጨርስልሃለሁ ምናምን የሚል ማለት ነው ጠበቃ እኮ አይደለም ታውቃለህ እና እንደዚህ አይነት ሰዎችን አሰብኩ ፕላስ ሰውየው ገንዘብ ይወዳል he doesn't care about anybody እና ትንሽ የሐረግ ሰው አይነት ካራክተር አደረኩት እና አቡ ተሆና ምናምን አይነት የሚያወራ ሰው ነው 100% ባይወሰድም ረጅም ጊዜ ነው ካናዳ የኖረው ይሳልኩት ማለት ነው እና ስክሪፕቱን ሳነበው እሺ ይሄን ቢልድ ካደረኩ በኋላ ሳነበው ሰውየው የማይላቸውን ቃላቶች አገኘ እና የመጀመሪያም ስራ ነውና ነገርኩት እኔ ሳልኩት ሰውዬ አይሉም ያው አንገት ይሰራው ዞሮ ለማየት ነው አይደለም አቡ አንተ አመዛዝና ምናምን ሊል ይችላል ግራና ቀኝ ያ ከተደመነ ሊል ይችላል እና እንደዚህ አይነት ነገሮች ሐሳቡን ሳይለቅ ቃላቶቹን ማስቀየር ይችላል ከት መጀመሪያ ዴቨሎፕ የምታደርገው ካራክተራይዜሽን ላይ ነው በጣም የሚገርም ትልቁ ወርክ ግን እኔ የሚገርመኝ ማለት ነው ጂጂ ድምጽህ ከበፊትም እንደዚሁ ነበር ባይ ዘ ዌይ እናቴ ሁሌ የምናገረው ነገር ነው ዲፕ ቮይስ ነው ያላት ድምጿ እንዴት ማለት የሴቶች ወፍራም ድምጽ ታውቃለህ የሴት ሆኖ ወፍራም ድምጽ እንደዛ በጣም የሚያምር ዲፕ ስንታንጎራጉራ ዝቶ በቃ የሚገርም ድምጽ ነበራት እናቴ ስለዚህ ሄርት ያደረኩት ከእናቴ ነው የአባቴ ኖርማል አሁን አንተ ኖርማል የሆነ ድምጽ ነው ኧረ እኔ ቀጭን ነው ባከ ኖርማል እኔ ቀጭን ነው አስካለ አይደል እንደነስ ኖርማል ነው ይላል እንደ ታው ጄጄ ታው እንደስ በላዳጄ አፋል ሲቱ ያረኩ ምኑ እኔ አሁን ለምዶብኝ አሁን በኖርማል ሳወራ ራስ እንዳንተ መሆናቻ አሁን የቆጨ ትንሽ ይሻላል እኔ ምንም ባናንተ እንደዚህ ነው የሚሆነው እስቲ አፍሮ ድምጽ በርግጥ እኛ አብረናችሁ ስላለን በጣም ደስ ይለናል አክቹሊ እንትን ነው አብሶ ጧት አላገባውም ጂጂና ከደወሉልኝ ካገቡኝ ብዬ ሄሎ እንዴት አድርሽ ያሲን ይለፋው ማታ ስራ ነበርኩና እና ይመጣብኝ ማዝነው ኮማንታችን ግን የሚገርመኝ አንዳንድ ሰዎች ድምጻቸውን ለማወፈር ይሉና እንደ መሰለ ምናምን ሊያወሩ ይችላል እኔ አሁን ጄጄ እንደዚህ ብትለኝ ማለት መብራት ቢኖር ራሱ ሮጣል ትልቁ ችግር ምንድነው ታውቃለህ እንዴት አይነት ድምጽ ነው ያወጣው እንደዚህ አሁን ማወፈር ሰዎች የሚፈልጉ እንደዚህ ብሎ ቢያወራ ትልቁ ችግሩ እንደሚሆን ታውቃለህ እንትን ሞኖቶኒክ ነው የሚሆነው እና አሁን እኔ ወፍራም ድምጽ ሆረር ፊልም ላይ እንትን ምን ታረጋለህ
ምናምን እንደዚህ ብዬ ባወራ ወሬው ሁሉ እንደዚህ ቢሆን ምንም አይነት ኢንትረስቲንግ የሆነ ነገር አይኖረውም። ገባ? ግን ወፍራም ሆኖ የሚወርድበት ቦታ ላይ ሲወርድ የሚወጣበት ቦታ ላይ ሲወጣ ነው ለጆሮ አይከፍም። ሞኖቶኒክ አይሆንም ወይ ወጣ አይሆንም። አንተ ቤዛ አለው እኮ ድምፁ ብቻውን የሆነ ባንድ አለው እኮ ምን እንዳይታቃላል ኮመንት ላይ በጣም ያስቀኛል። አንተ ሆድ ውስጥማ ባዶ ቤት አለ። አንድ ደግሞ ምን አለ መሰለህ ከመወፈሩ ብዛት ይዳሰሳል። አንዴ ልንገርህ በእናትህ የሆነ መድረክ ላይ እኔ በረጅም መድረክ ስመራ በጣም የጫረታ ላይ ምናምን ትጮኻለህ። ምን ላይ ጫረታ ምናምን የመድረክ ላይ ጫረታ ላይ እንትና 500 አጫርተህ ታውቃለህ? ከዛ አጫርታለሁ። ከዛ ተዘጋ። በቤት ስሄድ ተዘጋ። በማግስቱ ብር ልቀበል ማለት ነው መድረክ የመራሁበትን አላው ሲለኝ ሄሎ ተዘግቶ እና ስማ ይሄ እኮ ወፍራሙ ሄሎ ነው ብሩን አስገቡልኝ ትናንት መድረክ ይዘጋል ነው የምልህ። ሌላ ማረሳው እንደዚሁ ሰርግ አስጨፋሪም ሰርቻለሁ። አስጨፋሪ እዘፍናለሁ ማለት ነው። ተው መስፈኑን ተው። ገንዘብ ከተሰጠኝ መቃብርም እኮ ቆፍራለሁ። ከዛ ልንገርህ ሰርግ የሰፈር ልጅ ነው። ልጅቷ ቤት ልንሄድ ነው። ከሱ ቤት ስንወጣ የሻይ ተሰጠኝ። በቃ ፕራክቲስ ግጥም ጽፌያለሁ። ፕራክቲስ አድርጌ እዛ አስጨፈርኳቸው። እዛ ልጅቷ ቤት እንዴት ተባለ። ልጅቷ ቤት ልክ ስንሄድ ነፍናችሁ ሴቶች የኛ ሞተራ እነሱም ደግሞ እንትን ያሉ ማለት ለካስ ሎካል ጓዴ ያሆ ያሲኑ በል ሙዳታ ያሆ አረጎበስ እነሱ ከኔ ጋር አብሮ ለሚዝበት ነው እዚህ ከፈሉ ነው ኧረ ያሲኑ በል እንጂ እሷም እየተዘጋች መጣች። እና የድምፅ ጉዳይ ሲሪየስ ነገር ነው። በቃ ገብቷል። ሲሪየስ ነገር ነው። እና አንተ በጣም ታድለሃል። ፋልሴቶ ማለት የፎልስ ቮይስ ማለት ነው። ፎልስ ቮይስ ስታወጣ ብዙ ጊዜ ሪስትሪክት ታደርገዋለች ጉሮሮህን። ለዛ ነው በጣም ዳሜጅ የምታደርገው። ለስ ኢዝ ሞር የሚባል ነገር አለ። እንግሊዝኛ ዘነብ ትንሽ አጀብ እኮ በእንግሊዝኛችሁ ሳይበዛ የምታደርገው ነገር ውበት አለው። ብዙ ጊዜ አንዳንድ ጊዜ በመጮህ ይመስለዋል። አንዳንድ ድምፃዊም ሆኖ ኖ የማይባል አሁን አሁበል ባይደው ነው ሙኛ ያልቃለ መሰለህ። አሁበል ስትል ካናዳ ውስጥ እኔ ገና ከእንግሊዝኛ ዘፈን ወደ አማርኛ እየመጣሁ ማለት ነው። በረከት የሚባል ጓደኛ አለ፣ ኪቦርዲስት ነው። እና አብረን ብዙ ዘፈን ምናምን ጀመረን። እንደማልችል ዘፈን አማርኛ ዘፈን ስላወኩኝ ከሱ ጋር እየቀጠቀጥኩ አንዷ ሰርጓ 2 ዘፋኞች ብቻ ነበሩ በጊዜው እና እንደፈለጉ ነው የሚመርጡት። እና ኦኬ ካለ በኋላ 2 ሳምንት ነው ምናምን ሲቀራት ሀሳቡን ቀየረ። ሌላ አግኝቶ የተሻለ መታታል ነው በኋላችን በኋላ ከዛ ምን ልርዳሽ ምናምን ሲላት በቃ እንዴት ልሆን ነው በቃ እሱ ዘፋኝ አለን ኪቦርዲስት ነው። ሰውየው ከቀየረ ከሰውየው ጋር ሄዶ መስራት ነው። አዘነላትና ነገረኝ። እሱ ለምን አይዘፍንም? አይ እሱ ሰርግ አይዘፍንም። አማርኛውን እንኳን የተወሰነውን በግድ እየተማርኩ ትዞ ሙሽራዬ ይበልኝ አባ በቃ እንጀቴን ይበላችሁ ማለት ነው። ግን ሴቶች ከልጅነታቸው ጀምሮ የሚያስቡት ስለ ትዳር አሁን አንተ ትዳር ይለኝ ምናምን አልክ እንጂ ትዳር አግብተህ ምናምን እንጂ ታስቦ ይሄ ቬሎ እንደዚህ አድርጌ ምናምን አሁን ስትመጣ ነው የምታውቀው። ለምን ቬሎ ነው የምትለው? አይ ስትመጣ ታውቀዋለህ፣ ስታዝዝ ታውቀዋለህ። እና ኤኒዌይስ ከልጅነቷ ጀምሮ ታስበው ነገር አለ ማለት ነው። በተለይ ሙሽራ የሚለውን አምሮ ላይ አለ እና ሙሽራ ይበልኝ እንጂ ሌላ የፈለገውን ይስፈናለች። ብዙ ዘፈን አለኝ አሁን ቁጥሮች አሉኝ በሰዓት ደስ ኦኬ ማያቅተኝ ሙሽራ ይመቅ ከዛ ጨረስን። በላታል ጥሩ ብር ተከፈለን። ከዛ ነገርኩት የሰርግ ዘፈን የለም ምናምን ስል አራለኝ ብሎ ሲዲ ሰጠኝ። ገማ መሰለኝ የታደሰ አለሙ ሲዲ አንስቶ ሰጠኝ ማለት ነው። ይዤ ሄድኩኝ የሰርግ ዘፈን የለም አልኩት። የሰርግ ዘፈን የለም ስለው
አለኛና አንስቶ የታደሰ አለሙ ሰጠኝ። ወደ ገና አንድ ዘፈን ሰምተህ ወደ ራስ መውሰድ የሚባል ነገር ገና አላውቀውም ነበረ። ስለዚህ ማመየው አወየው ደሞ ነይ የቆላይ ደጋውን ዘመድ ተሰብስቦ ጎረቤት ጓደኛ ነው ሁሉ ተሰባስቦ ሙሽራው ሰርጋችሁ ታስቦ በወታ በልታን እንዲሁም ጭፈራ አታሙ ሲደልቅ ሲመታ ዳንኪራ አካሌ ነይ ደሜ ነው የቤተ ዘመዱ ይታያል ጉዱ በደንብ እሱን ያጠናሁት ኮፒ ፔስት ነው ያደረኩላት። ታደሰ አለሙ ወፈር ባለ ድምፅ መጣ እስከሚባል ድረስ ማለት ነው። እና በቃ በጣም ብዙ ስራዎች ባንድ 3 ነው ምናምን መጥቶ በቃ በዚህ ንቅጨው ባለበለዚያ እያልኩ ልቀጥል ነው ማለት ነው። እና ኮንፈርት ዞን ወጥቼ ራሴ ሪስትሪክት እያደረኩ ነው የምዘፍነው አወራረዱ ምናምን። ለዛውም እሱም አሁን በደንብ ገብቶኝ ያለም ቲክቶክ ላይ አንድ የሆነ የባህል ዘፈን አለ አውደ ዓመት የሚለው ነው። እሱ ላይ እኔ ዝም ብዬ ዘፈነው አሁን እንደዘፈንኩት አይነት ቻፒ አውደ ዓመት የሚላል የሆነ ጥሩ ጃኬት ምናምን አለ። እሱ ላይ ቻፒ የሚባል ማሲንቆ ተጫዋች እና ፍሬዘር እዚህ ጋር ውረድ ለካ በጣም ብዙ ትሪክ አለ። ዝም ብለህ አይደለም ዘፈኑ። እዚህ ጋር ውረድ፣ እዚህ ጋር አቁሙ፣ እዚህ ጋር ከፍ አድርጎ፣ እዚህ ጋር ጩህ፣ እዚህ ጋር ተኛ ምናምን እያለኝ ስለው ለራሴ እንዴት እንደገረመኝ። ካልቸራል የሆኑ ነገሮች ቀላል የሚመስሉን ሲሪየስሊ የሚገርም ነገር አላቸው። ከድምጽ ጋር በጣም ትክክል ነው። እኔ ከድምጽ ጋር ይኸውልህ አንተ ማለዳ ኮከቦችን ታውቃለህ አይደለ? የማለዳ ኮከቦች ታውቃለህ? የማለዳ ኮከቦች ላይ ከተለያየ ክፍለ ሀገር የሚመጡ ተወዳዳሪዎች አሉ እና ጠዋት ሜካፕ ይሰራሉ። 1000 ሰው ምናምን ነው ተወዳዳሪ እና ዳኞችም ስለሚሰለችው በቃ ቀን ሙሉ ሲያወዳድሩ ስለሚውሉ ወረፋህን አታውቀው እና በጣም ብዙ ሰዎች እኔ እዛ በቃ ወጥተው ፐርፎርም የሚያደርጉትን ሲለማመዱ ታውቃለህ። አንዱ በዚህ ጋር ተስፋ በጣም ምድረበዳ፣ አንዱ ደግሞ የብድቃ ድምጽ እየተሞረደ እኮ ነው። በዚህ ጋር ደግሞ ያምግርና ለራስሽ እንጂ ምናምን ሲል ታያለህ እና አክቹሊ እንደዛ ከሆነ በኋላ አንዳንዴ በቃ ድምጻቸው የማይሰማም ይዘጋል እና ምን ነገሮች አፕን ያደርጋሉ እና ከድምጽ እኔ አሁን እንደዛ ገጥሞኛል። በቃ የወደኩበትን አይተሃል እንዴ? አቋርጬ የወጣሁበት እንደገና ተመልሰህ ነው መሰለኝ እኔ ወጣሁልህና አጥንቼ ተማምነውብኝ ሜካፕ ተሰርቼ እንደዚህ በኮላ ነው ጺም የተሰራልኝ። አፌን አልከፍትም አልል ምናምን ልክ መድረክ ላይ ስወጣ ጎርደድ ይልልሃል ምናልባት ምን ይሆናል እና ስለፈራሁኝ ኤክስፔክቴሽን ስላለ በቃ እሱ ቲም ነበርና ቲሙንም አንድን ቲም 5-4 ሰው የምታሳልፈው አንተ ነው። አንተ አሪፍ ፐርፎርም ካደረግ እየተቀባበልክ ነው ተራ በተራ እየገባ እዛ ሌላውን ይዘት ይላል እና እኔ ጋር ኮንፊደንስ አልታቃል ተጥሎብኛል እና የመጨረሻውን ስንኝ በልተ ብዬ ገብቼ ጠላተ ጥፍት ይበል አልጠፋብኝ እና እንደዚህ ጺም ተሰርቼልሃለሁ። የአፄ ሚኒሊክን ነበር መሰራው እና ለማየው ታደሰ እንደዚህ እያልኩ እንጎራድዳለሁ። አንድ ሄድኩ ለማስታወስ ተመለሱ። ከዛ ወይ ጠፋብኝ ብለህ ካሰብክ ደግሞ ይባስ ተመልሼ እያንዳንዳቸው ማየት ጀመርኩ። ፍጹምን በደንብ አፍጥቂያው ጀመር። ወደዚህ ስመለስ ደግሞ ሄደን ከዛ ቀጥ ያለ መንገድ ነው እኮ ይጃው ከአዲስ አበባ ወጥቻለሁ። ከዛ ወድቄ እንትና እና የድምጽ ነገር ስላነሳ በጣም ይገርም። አሁን እንትን ስትለኝ እኔ ያጋጠመኝ መድረክ ላይ ማልጠብቀው ማለት ነው የመጨረሻ ሰርች ወጣሁት ሀምሌት ላይ ነው። ፎርት ኦምብሮስ ሀምሌት ላይ ፎርት ኦምብሮስ የሚባል ታንክ ዩ ብራዘር ፎርት ኦምብሮስ የሚባል ካራክተር አለ እና ያንን ማን ያዘዋል ካስ ያደርግ መጀመሪያ ኮሜዲ ሰርቼ ነው የመጣው። ፌስ ዶክተር ያልኩን እዛ ላይ ሰርተናል። እዛ ላይ አይቶ ነው ለዚህ ያጨኝ እና የጥበብ እይታ በጣም ይገርመኛል ማለት ነው። እዛ ላይ መዝጊያው በእኔ ድምፅ ነው የሚዘጋው። ጦር ሜዳ ቀርቶ በአዳራሽ ይሁሉ አስክሪን ሲያጥጥ ሁሉም ያለ ቦታው ያጣልቅጥ ለሀምሌት ይትኮስ ትእዛዝ ስጥ ስለሚዘጋው ምድፊን ይዘጋ ያልቅ። መዓዛ ብሩ የምትባል አክትሬስ ነበረች። አሁን ዘመን የለችም
መዓዛ አክትረስ ነች። ኦኬ። እና የጌትነት እንየው እናት ሆና ነው የምትሰራው። ፍቃዱ ተክለማርያም አባት ሆኖ ነው የሚሰራው። በቃ በሙሉ ትልልቅ አክተሮች ናቸው። ፈላው ነኝ ጥሩር ምናምን ጭንቅላት ላይ የሚደረገው እዚህ ጋር ምናምን ስላለ አላስፎግርም። ድምጼ ወፍራም ስለሆነ በቃ ወጥቼ ሰርቼ ሞጣው በዛ ነው። እና ምን አለች እንደዛት ትልቅ አክትረስ እንደዚህ ስትመክር ማለት ነው እርገጠው ድምጽ በጣም የሚገርም ነውና እርገጠው አለች። ምንድነው መርገጥ? ግራ ገብቶ ጭቃና ጭቃ ገዛልና ተጣለ። ምንድነው መርገጥ አልኩት። ቸኩያለሁ ለመማር ካለ ጉጉት ግን ምን ነው ሳታው አድርገው መጀመሪያ እምድረክተው ማውቃለን እንዴት እንደሚያናጅ እርገጥ ሰማት። ምንድነው መርገጥ? ይቃኑን ጦር ሜዳ ቀርቶ ባዳራሽ ይሁሉ አስክሬን ሲያጥጥ ምታው ሁሉም ያለ ቦታ ያጣልቅጥ ለአምሌት ይተኮስ ትእዛዝ ስጥ በለው ምታው መጨረሻውን ቃላት መታውን በዚህ ድምጽ ምናምን ስለዚህ ሀምሌት ምንድነው? ሀምሌት ቲያትር ነው ግን ከምን የመጣ ነው? ለሀምሌት ይተኮስ ሀምሌት ያው ጌትነት እንየው ነበር የሚሰራው ሞቷል። እና ጦር ሜዳ አለ ነው ሞተው ያ ጀግና ቀላል አሟሟት ነው ሞተው። እና ጓደኛው ሞቶ ሲያይ ጦር ሜዳ ቀርቶ በአዳራሽ ይሁሉ አስክሪን ሲያጥጥ ይሄን ያህል አስክሪን ሲበዛ ሁሉም ያለ ቦታ ያጣልቅጥ። በቃ ጦር ሜዳ መሞት የሚገባው ሰው ከሞተ ቡና ጠጣ ጂጂ መሸባት ወሬን እኩል አለማቋረጥ ነው። በጎሪጥ እያየሁት ነበር እና እያየሁ እኮ ሀምሌት ሲያጥጥ እያልክ እንዴ የቡና ነገር ጉዳይ መስሚያ ጥጥ ዛሬ በታተቢ ነገር ግጥም ችግር የለም። እና ምን ሆነ መሰለህ አእምሮዬ ላይ በቃ እሷን ለማስደሰት ትልቅ አክትረስ እንደዛ ብላለችና እያልኩ ብቻ ሌላውን ሁሉ ትቼ እሱ ላይ ነው ፎከስ ያደርኩት። መዝጊያው ነው ስወጣ ለካ ቴንሽን ስለ አሁን ቅድም ያልከው ማለት ቴንሽን ስትሆን ይረሳል። ኧረ ይረሳል። ወካረኩ ጦር ሶስቴ ነው ጦር ያልኩት። ማስቲካሪ ሲሪየስሊ ጦር እያልኩ ወደፊት ኦዲየንሱ አያውቅም ኦዲየንሱ አያውቅም። ስለዚህ መገልበጥ አለብህ። ኢምፕሮቫይዝ ሶስቴ ጦር ብያየኋቸው በጣም ደግሞ የበለጠ ያሳቀኝም ያስደነግጠኝም ሁለቴ ጦር አንድ ሄድኩ ጦር ብዬ ሁለተኛ ሲሄድ ወድቃ ትንሽ ወፈረትል ነበርና በቃ የሚስዋል ሳቋ ወደዛ ዞራለች። የእሷ የነገረችኝ ነገር እንዳመጣብኝ አውቃለች። ስትል ይታየኛል አለቀ በቃ በኋላ የምባለው ፍናልኩ ወደፊት ሄድኩ አየኋቸው። አንዴ ጦር አልኩና ጦር ሜዳ ቀርቶ በአዳራሽ የሚለውን እየተንጎራደድኩ አልኩት። ወደፊት ተኩስ በር ስጋ እየሮጥኩ ሂጅ መጋረጃ ውስጥ ጋሽ አለሙ ሳትሳሳት ጨረስኩት። በደምብ ጨረስከው? ሶስቴማ ጦር ብዬ ግራ ገብቶ ፖዝ አደረኩ። ከዛ የሚገርም እኮ ነው የምታውቀው እኮ ነው ጭልም ነው የሚልብህ። እኔ ጨረስኳትና እየሮጥኩ መጥቼ ከዛ እኮ አራት ምናምን በፊት ሰርቻለሁ እኮ the only thing መጨረሻ ላይ ስለነገረች ይበልጥ ላሳምረው ነው። ላሳምር ብለህ ደግሞ ስትነሳ ወደ በስመ አብ አጮፍኳት እኮ አንተን ሲበል ወደ ድራል ጮኸልኝ። ኤኒዌይስ ከዛ ገባሁ መጋረጃ ውስጥ ተደበቅኩ። መጋረጃ ውስጥ ተደብቄ እስኪወጡ ድረስ ይህንን ብረታ ብረት እንደለበስኩ ጋሽ አለሙ የሚባለው አርቲስት ነበር። አጭር ኮሜዲያን የጦርቂት አላልኩም እኮ የጦርቂት ታለ እያሉ ሲሞት አለቀ ላቢድ አላልኩም እኔ ጦርን ያልኩት የጦርቂት ታለ ለማሽቡ ሲሉ ሰው ሁሉ እስኪወጣልኝ ጸጥ ብዬ ጠበቅኳቸው። ጸጥ ብዬ ባዶ ከሆነ በኋላ ቤቱ የወጣሁት ማለት ነው። ባዶ ከሆነ በኋላ ነው ቤቱ የወጣሁት። እና ይሄ ያጋጥማል። አሁን ያንተ ፍራቻ ማለት ነው። አሁን ወደ ሰርጉ ስንመለስ ማለት ነው እንቅድም አሁ በያከው ከዓለም ጋሻ ነው ቅድም ያልኩ አርቲስት ማለት ያጠናሁት እንዳለ ከነ ድምጽ ኮፒ ነው ያደረኩት። ዓለሙ ማለት ጋሻ ዓለሙ ነው። ዓለሙ ገብረ
ይሻለም የሰርግ ዘፈን እሺ የሰርግ ዘፈን አለ እንዳለ ነው ፒክ ያደረኩትና ከሁሉም ግን እንደ ሬጌ ባረገው የሚያወርግ ይወጣ አሁን አሆ ሆያሾዬ ሽቦ የውናና አሆ አሆ የውና ሆያሾዬ ሽቦ የውናና ቦም ሻካላካ ሬጌ ስታደርገው ሬጌ ቢራሱ ወያሾዬን ላኮራሽ ብዬ አሆ አሆ የውና ወያሾዬን ናደን ብወርድም ያሆ ያሆ የውና ወያሾዬን ከፈር ጋራ አሆ አሆ የውና ወያሾዬን ናደን ብወርድም እያለ ብቻ ይቀጥላልና እንዴት የሚገርም ሬጌ እንደሚሆን ኧረ በጣም እንዴት ነው ቆይ የምትችልበት ማለት ሙዚቃዎችን ወደ ሆነ ሙዚቃን በጣም ተረድተዋል መስለኛል ወደ ሆነ ቦታ ተቀይራልኩ የሆነ ዜማ ከቲክታክ ላይ የሆነ ቦታዎች ስታወራኝ እንደዛ ነው አለበለዚያ ይወል ለምሳሌ በዚህ አመለካከት የሚገርመኝ ጋሽ ጥላሁን ዘፍነው ሄደዋል በጥሩ ሁኔታ ጋሽ መሐሙድም እንደዛው ስዘፍን ወደ ራስ አምጥተህ ደግሞ አዲስ ፍሌቨር ለሰው መስጠት አለ አለበለዚያ ግን ቁጭ አሉ አሁን ማቃቸው በጣም የሚደንቅ ድምጽ ያላቸው ቁጭ እንደሙሉቀን ያደርግልሃል ወሪሲ አንተ የታለ ብትለው የለም አሁን sendo nuestro amor cuando la pregunta mucho si beben temen di quando dejé que ya no era mía in me the vow of when people ask too much yes baby I do lie when I say she ain't mine ጥያቄው ቢያስጨንቀኝ የሚል ሊክ ነው ስታረገው ለጆሮም እንግዳ የምታውቀው ዘፈን ሆኖ ለጆሮም እንግዳ ነው የሚሆነው ከፓትሪክ ባንዴ ወደ ሚኒሊክ ጀምራ እንዴት ቤተሰቦች እንግዲህ ይሄን ዩቲዩብ ቻናል ሰብስክራይብ እያደረጋችሁ ያለ ነው ከጄጄ ጋር ነው ከአጀብ ፖድካስት ጋር ጥሩ ቆይታ እያደረግን ነው የውጭ ሙዚቃዎችን ትሰራለህ ያረለ የጀመርኩት በእንግሊዝኛ ዘፈን ነው በነማ ሮክ ኤንድ ሮል በጣም የሚገርም ካለማወቅም ጭምር ነው ማለት የጀመርኩት የሆነ ጓደኛ የተዋወቅኩት ኤሌክትሮኒክስ ካምፓኒ እንደሄድኩኝ ትምህርት ከምጀምር ድረስ ጊዜ ስለነበረኝ የኤሌክትሮኒክስ ካምፓኒ ለተወሰነ ወር ገብቼ ነበርና እዛ ውስጥ ማናጀሩ ኦልሬዲ ባንድ የነበረው ሰው ነው እና ቮካሊስቱ ከመሃል ወጥቶ ተበታት ነው ሁሉም ሚውዚክ ስቶር ምናምን ሲመለሱ እሱ ኦልሬዲ ኤሌክትሮኒክስ እንትን ስለነበረው ተመልሶ ማኔጅመንቱን ቀይሯል ማኑ ቀጥሏል በሄድኩ በሶስተኛው ወር ቤቱ ጋበዘኝ ጊታር አንስቼ ቤቱ ማለት ሙዚቃ መሳሪያ አንስቼ ዝም ብዬ ኢሚቴት አደረግ ነበር እዚህ ጊታር ተምረህ ነበር ዝም ብዬ ኦኬ እኛ በክራር በካርቶን እንደምን ክራር ቃኝ ነው አራት ነው መጨፈጨፈው ከዛ ማክሲም ሲያደርግልህ ሀገሬ ወጥቼ ሆኜ በሰም ሀገር ዛፍ ያነቃንቃል የምንሰማው ነገር ዛፍ ያነቅ አንድ ክር ይበጠሳል ኧረ ጭራሽ ባሰ እኔ ምን እንደሆነ ይሻለኝ ያከተከበደላችሁ that's beautiful አሪፍ ግጥም ያልከው አሪፍ ግጥም ያልከው ዘፋኝ እንትናን ማን ነው የዘፋኙ ማን ነው ተስፋዬ አባይ ኤግዚስት ያደረገ ዘፈን ነው አሁን የፈጠርኩ መስሎኝ ግራ እየፈራሁ እኮ ነው ወጥቼ ሆኜ በሰው ሀገር ዛፍ ያነቃንቃል የምንሰማ ኧረ ጥራይ ጫካው ምናምን የሚለው ኧረ ጥራይ ዱሩ የድሮ ዘፈን እኮ እና ብቻ ኤኒዌይስ ጊታር አንስቼ ሮል የሚልሳብ ዘፈን አስታውሳለሁ then you can walk out of me tonight if you think that if it is right sweet darling there is no getting over me የዘፈንኩ ሻይ እንደዚህ የቀረበበት ይዞ ይሄድን ዙር አባባሉ የሆነ ያጠፋው ነገር አለ ነገር what ስለ no don't stop grammar ቢልስ ግራመሩ ትክክል ቀጥል አለ you serious yeah you got amazing for ብሎኛ ከዚህ በፊት
ሲያደንቁኝ ምንድን ነበር ምስልህ ትብላ ተጌጠ ቤት ሞላን እንዳንቺ አማረበት የኔ ገላ በችግሩ ጊዜ መላመላ ቆርሶ ላጎረሰው መላመላ እንደዛ ካሉ በቃ ይረብሻል። ደስ ይላል። እኮ ነው ሆነ ቡናው ግን አልኩ ቢጨምር ቡና እስቲ ማላ ቡና ሲያደንቁኝ እዚህ የሚመስለኝ በቃ አሪፍ ድምፅ አለው አምስመሰለ ነው እንጂ አሪፍ ድምፅ አለው አይደለም። ከአክቲንግ ጋር ነበር ማያይዞ መስፈን ፕላስ ደግሞ የራሴ ቶንም የለኝም። ኤሮን ኔቭል ብራዘርስ ፋዘር ፌቨራይት ዘፋኞች ናቸውና ጋስፕልም ይዘፍናሉ። ፋልሴት ነው። ፋልሴት ማለት የውሸት ድምፅ ማለት ነው። ከአንገት በላይ ከሆድ ማይወጣ ፌክ የሆነ ማለት ነው። ቤቢ I found haven when I found you and this haven is something I don't want to lose. እንደዚህ ነው እና ሙዚቀኛ ተዛረግና በለው ገባኝ እንደምትይ በቃ ችግር የለም። ለዛ እኮ ያስጣልኩት የእንትኑን ኢሚቴት ማድረግ ነበር። እሰማለሁ ሰውየውን ነው ኢሚቴት ማድረገው from one summer from train back to nowhere ማለት ሲል እሱን ነው ማስመስለው። የራሴ ነገር አልነበረኝ። አላውቀው መሰለከረ ድምፅ አይደለም ማስመሰል ነው ኢሚቴት ማድረግ ይችላል ነው። ይሄ ሰው ግን ሌላ ነው ያለኝ። ሙዚቀኛ ሆኖ ይጋራ ቮይስ አለኝ። sure yeah ስኪዞፍሬኒክ ምናምን በዛው ኦኬ። እንግዲህ ውስጥ በአንዳችን የተበተነው እንደዚህ አይነት ድምፅ ካለ ከኛ ጋር እንጆና ታረግን በቀላሉ እንደዛ። ግን በጣም ከባድ ሮክ ባንድ ውስጥ ነበር የኔ ስታይል ባይሆንም ማለት ነው። ሮክ ኤንድ ሮል ባንድ ውስጥ ነበር የገባሁትና ግን ብዙ ነገር እንድማረንኩኝ ብዙ ድምፅ አወጣጥ ወደ ራሴ ማምጣትን ምናምን እንድማሩ ምንም እንኳን ጃነሩን ብዙም ለኔ ባይዋጥልኝ ማለት ሃርድ ሮክ የሚተር ሶስት ጊታር ምናምን ግን ሙዚቃ ጥበባቸው በጣም ነው የሚያስደንቀው። በጣም ምን አጀብ ፖድካስት አንድ ዛሬ አንድ ሰው ይሞላ እንግዳማ አጀብ ፖድካስት በዚህ ሰዓት ደብሯቸው ዲፕሬሽን ውስጥ ሆነው ይሄን ፕሮግራም የሚከታተሉ ሰዎች አሉ። ለአጀብ ቤተሰቦች እስኪ የሚያነቃቃ ምን ሙዚቃ በእንግሊዝኛ ቢሆን ጥሩ ነው። ኢትስ ኦኬ ፋፋን ወይ ሌትስ ጌት ቱጌዘር የሚሉን Oh Jesus Christ! እንድትጠርግ በለስኪ the thing that I know is nothing. It's okay very much. Okay. የሆነ በቃ በስኪ ኢንስፓየር የሚያደርግ የሆነ ሙዚቃ ዘፈነላችሁ ምን አለ እስኪ ለምሳሌ ኦኬ በፊት ይዘፈው ሰው ብዙ መላቆ ይችላል። አሁን እኔ እኛ ካሉ ለኔ ህይወቴ ላይ በጣም የሚገርም በቃ ኢንስፓይሬሽን የነበረ ታክሲ ረዳት እያለሁ ነበርኩኝ። ታክሲ ረዳት ምን ያልሰራው ነገር አለ እስካሁን እኮ ብዙ ነገር አሁን ወሬ ላይ ራሱ እንትን አይልብህም። የሻተር ባህሪ ያለብህ የሆነ ትልቆ ነው። አሁን ዝፈልኝ አሙቁልኝ አሁን ከቀን ስራው እንነሳ። ቀን ስራ አለ። ከዛ በኋላ ደግሞ ከፍያልን ስንመጣ ሊስትሮ አለ በልጅነታችን። ወደ ቀን ስራ መጣን። ከዛ በኋላ ባህል ተወዛዋዥ መጣን። ከዛ በኋላ ነገሮች ባህል ተወዛዋዥ እኔ ስንቀጠቅ አብረን ተቀጠቀጥን እንደ ያን ኢንተርቪው ላይ እኔ አንተ እንደ ሌላ ሰው መስዬ ነው ለቀተወዛዋዥ አስተናጋጅ ነበርኩ። ኦኬ እና ሌላ አሁን የታክሲ ረዳት ነበርኩኝ። መሀል የሚገቡት ነገሮች ያሙቁልኝ ምናምን እኔ የሴት ጸጉርም ተማርኩኝ። አንዴ አስተካክለ የሴት ጸጉር አንዴ ምንድነው የሆነ ቦታ ልምምድ ላይ ጎበዝ ነኝ። በቃ ስሰራ ማን ጎበዝ ነኝ። ሰው ልስራ ካውያ ግይ ከዚህ ጋር ነው የሚታወቀው። ወይዲ ባሻንጉሊት ነው ጎበዝከው? ባሻንጉሊት ጎበዝ ነኝ። እንደዚህ ሳብሳብ ነው ወደ እውነቱ ሲመጣ ሰው ይምጣል
በቃ እኔ በሰው ነው በቃ ጎበዝ ተባልኩ። እዛ ልጅቷ እዚህ ጋር እንትና ነኝ ከኋላ ነው የሚጀምረው ከፈልኩትና ሳብ ሳረግ ሙሉ የልጅቷ ጸጉር ከኋላ ራሰ በራ ሆነብኝ። በምን ላይ ያይዝ I'm sorry. አንተ ከኋላ መላጠን እዚህ ጋር ብቻ እንትን ማጨድ ጀምሮ ያቆመ ገበሬ ተው መሬት ነው የሚመስለው። ከዛ ድግሱ አይሸፈንም ማለት በምን ልሸፍን? ከዚህ ለመጣት ኳመጣዋለሁ። ከዚህ ወጣችብኝ ደግሞ ትልቅ ችግር እዚህ ጋር ምንድን ነው ታውቃለህ? ስትሬንግዝ ቴስት የሚባል ነገር አለ። አንዱ ይነቁና እዛ ማለት ፕሮፌሽናል እዛም ቢሆን ሁሉም ቦታ አለ። ፕሮፌሽናል የሆኑ ቦታዎች ላይ ጸጉር ይነቀልና ቀለም ከፈለጉ ራሱ ማለት ነው ቴስት ይባላል። ስትሬንግዝ ቴስት ያደርጉታል ጸጉሩ እና ይህን ኬሚካል አድርገውበት ካልቻለ ጸጉር ብዙ ኬሚካል አለው፣ ብዙ ሰዓት አለው ምናምን። አሁን ያን የምታውቀው ነገር የለም አንተ መነከኑ ካውያው ግሎ እኮ ነው ካውያው ከልክ በላይ ግሏል። ከዛ ልጅቷን ሳብ ሳረግ እንቅል አረኩ። ከዛ ፍሪ ከተለማመድክ በኋላ ምንድነው የምታረገው? በነፃ ነው የምትሰራው። ለማሽ ስለሆንክ መንገደኛ እጅ ነክ አሁን ወገናኛ ላይ ምናምን አልሸሹ በነፃ እኮ ነው ይለማ ነክ ትላለህ። ከዛ በኋላ መለጥ ነው። እዛ አቆምኩኝ። እሱን አልሆንም እያለ ብቻ ግን እኔ ወዴቱ ነው መጣድ ለመሰለ ያን የታክሲ ረዳት እየሰራሁኝ ነገር ላይ የዩም መኮንን ቀን መጥቶ ያጣታገስ ዞሮ ያጡት ይመጣል ቦታው ድረስ አይኖች ስካይ። በዚህ አጋጣሚ ዲፕሬሽን ውስጥ ያላችሁ ችግር የማያልፍም ለሚመስል ላላችሁ ወጣቶች ዛሬ ክብድ ላላችሁ ሰዎች ያልፋል፣ ነገር ያልፋል። በጣም የሚገርም ኢንስፓይሬሽን ነው በጣም ያልፋል ነገር ላይ እና አላርም እሱ ነበር። ልክ ስነሳ አርሊ ነው የምትነሳው። እኔ ሞርኒንግ አይነት ተሰዋ እንግሊዘኛ በዛው ከጂጂ ጋር ስትመጣና ድምጼ ብቻ ነው ያለው አርሚ ፐርሰን ነው። when I was wake up in the morning time እና ሙዚቃው በጣም ኢንስፓየር ያደርገኝ ነበር። ነገር ላይ ወጓጓለሁ። ነገ ማለት ያው አሁን ላይ መጣ ነገም ደግሞ የተሻለ ነገር እናያለንና ጅስና ሙዚቃ ፓወርፉል። እናንተ የምትሰሩ ስራ በጣም ቀላል ነገር አይደለም፣ ትልቅ ነገር ነው የምትሰሩት። ደን እስኪ የሚያነቃቸው ሐሳብ ሙዚቃ ካለ እስኪ ምትለው እንግዲህ ስላልክ እንግዲህ በፊት ከሰራሁት አንድ ልዝፈን ኢንስፓየር የሚያደርግ ነው። ኢንስፓየር የሚያደርግ ማለት ይላል። ትርጉሙን ተነግረናል። ለኔ ተነግረናል። ያው ተመልካቾቻችን እንኳን What have you done today to make you feel right? It's never too late to try. What have you done today to make you feel right? Kala machal መስፈን እኮ ነው። እዚህ ነው እንዴ እንድቀበል ነው እንዴ ራስ ላይ ተጨፈርኩ እኮ እንድቀበል ነው እንዴ ሰጠኝ። ምን ነው በቀረብኝ? አሬ ተወሳኝ ነኝ እኮ ነው ራስ ብታቆጣል በስቀው ይድሮ ፊልም ጻዳጅ ሰራይታ እና እንድቀበል እና ታዲያ አይ እንድቀበል ነው እንዴ ሐሳብ ራስ እኔ ተወዛኝ ነኝ። እኔ የተወዛወስ እየተቀበልኩ መስለ እንድቀበል ዋሳብ ሚድሚስ ሞስ ኔፕቱን ከዛሬ ደግሞ አንተ ሲቀበል ስናይ ሌሎቹን አነቃቅተህ እኔን አትግደለኝ። What have you done today to make you feel right? ማለት ዛሬ ምንድን ነው ያደረከው ትክክለኛነት ስሜት እንዲሰማ ምን አድርገሃል? ጥያቄው እንደውም የወርልድ ካፕ what are you making today tonight? What have you made today? What have you make today tonight? To make you feel right. What have you make today? To make you feel right. To make what you feel have right. you done today? ጎበዝ ነበርኩ። ምን አድርገሃል? ወይ ደህና ነገር አድርጌያለሁ ብለህ የምትተኛበትን ምን አደረክ ነው። በጣም ወዶ ዘፈን ምን ሰርተሃል? ምን ሰራ? ራስን ባይ ዘ ወይ ቫሉት ራስን ማድረግ ሰው ልጅ ራሱን ቫሉት ማድረግ አለበት።
ራስ ምንድነው ስታረጋው አልከው ቀኑ ሙሉ ኮንስትራክቲቭ ፈረንጅ ሲተኛ ምን ሰራው ብሎ ይጽፈው ይፈን የተናገርከው እኛ በሾች ስንተኛ ሴትዮ በሩን ቀርቀረሻል ትሪያስ ደግፈሻል ልብስ ውጪ ካለ አስገቢ seriously ምን ሰራው by the way ዛሬ ምን ነው የትናንትና የስራችን ውጤት of course በትክክል ትናንትና በምን ማይን ነገር ውስጥ ለፍ የምትገነባው ነገር ነገ ትኖርበታለህ the same thing እየሰራ ለውጥ መጠበቅ እብደት ነው ለ10 አመት አንድ አይነት ነገር አንድ የተመላለስ 10 አመት ብትኖር አንዱን አመት 10 ጊዜ ነው የኖርከው ችግሩን በፈጠርክበት አመለካከት መፍትሄ አታመጣም ስለዚህ ለውጥ ከፈለክ አዋዋልን ለውጠው ዛሬ አስተሳሰብን ለውጠው ነገ ይለወጣል የነገ ለውጥ ዛሬ ላይ በምትሰራው ስራ ታውቀዋለህ ወዲያው በቅሎ የሚያተክል የለም መልካም ነገር ተክለ ከሆነ ኤክስፔክት የምታደርገው ነገ ነው ዛሬ አይደለም የሆነ ጦጣ ታሪክ ሰምቻለሁ ተተክልና ሌባ ስለሆነች ማታ ስተኛ እንዳይበል ባለቅ ማውተኛለች እና ፕሮግረስ አያሳይ ምን ያሲኑ አትልም እንዴ ጦጣ ምን አንተም ፕሮግረስ ይሄንን በእውነት ነው ፕሮግረስ ይሄንን እያየሁ ነው የምታወት የምትሰራውን ስራ ታውቃለህ ወድልሃለሁ በጣም ክሪቲክስ አደረገ ወደኋላ አለም ታውቃለህ አላልፍም because ብቃት ስላለ አሁን ያስከው ንሽ ደግሞ ነገር ያለው በቃ ብዙ ሰዎች ኢንስፓየር የሚያደርግ ነገር ነው መልእክትን በቀላሉ ማስተላለፍ ይችላል እዛ ውስጥ ምን አይቻለሁ መሰለኝ ፊሎሶፊ የትኛውን ስራ ትወዳለህ እስካሁን ከሚሰራ እኔ የሙከርኩኝ ነው አለ ላስታውሰ ተቀበል አለ ተቀበል መጋዚዞ ምናምን ታክሲ ውስጥ ካስታወስ ሹፌር አባት ሲሆን አለ እሱም ከነሱ በኋላ ነው በፊት የሰርጉ ቪዲዮ አለ የሰርጉ ቪዲዮ እና ማማረፈች አረፈችን እናት ከ9 ልጆቿ አምላኳን አጠናቅ በቃኛለች አሁን እሱ ይበልጥ ያወዳደርኩት እንዳይመስል አይኑ ያንዳንዱ ራሱን የቻለ መልእክት አለው ግን ያንተ ዳይናሚክ ሽፍት ያደረገበትን ቦታ ነው የምነግርህ ኮሜዲን በጣም ነው የምወድልህ በጣም በቃ ማልጠግበው ማለት ከባልኝ አሁን ተቀማው አልገባ ከባልኝ አሪፍ እንተ ታይታኒክ ሆነ ሲያባ አትሞት ቆጭ በሎስ ጊዜ ሄደብና አስካለ ቆጭ እንደዚህ ምን አለ መሰል በቃ እናደረ የድሩን ነገር አደረ ከገባ ግባ ዝም ብለን ትናት ዝም ብለን ቆጭ እያለቀሰች ይወጣል ተመልሰ አትጋ ጓስ ኮሜዲ ማለት ከተጠበቀው ነገር ውጪ ነው ነገሮችን ማሳየት ራይድ ይዛ ሳታታል እንዴ በቆሎ ሲሰጣት እንትን ነው መኪና ውስጥ ገብታ እንትን አላት ሰላም ወንድሜ እንዴት ነህ ሰላም ነህ እንደና ሰላም እንደነሽ እንትን ነው ወንድሜ ኳታር ነበርኩኝ ናምሺ ሸራአን እንሐላት አመን የሚሰሙት ማዳም ተወድ ነበር ሺሻ እኔ ስለሆንኩ አለምባሻ አፈንጃለችኝ በስተመጨረሻ ከዛ መጥቷት በመጦሽ በቆሎ ሲሰጣት ምንድነው እንቁላል seriously ኮሜዲዎች እንዳለ በቃ መልእክቶቻቸው እንደሚያዝናና ሁሉ ማለት ነው ማስተላለፍ የምትፈልገው መልእክት የምታስተላልፍበት ላይ የማየው ነገር ምንድነው አንድ ፊሎሶፊ ነገር ያለው ፍልስፍና ሁለት ግጥሞች you are a poet you are a philosopher you are an actor you are a director ራስህ ነው ዳይሬክተር አርበዛብኝ ነው እውነትን ነው እውነት ነው እና እደግ የሚያስብል ነገር ነው ያያዩዋል ፊሎሶፈር ነን ከዚህ በኋላ ፕሮፋይል ይዳስባል የዳቪንቺን ሳረቅ ፍልስፍና በጣም ስማ ውጭ ሲያገኙኝ እንዲህ ያልኩኝ ያሲኖ ሰላም ነው ሰላም ምንድነው አንጻራዊ ነው by the way እሺ ፊሎሶፊ እና ቅጅት ይለያያል አንዳንዱ ፊሎሶፈር ለመባል የሚያደርገው ነገር አለ ከዛ ውጭ ነው ማወራለህ ሐሳብን በጥሩ ሁኔታ ለሰው ሊደርስ በሚገባው ሰው በማየው እይታ ነገሮችን የማይችሉታል እንዳደንቅልሃለሁ ኦልሬዲ ኤክስፕረስ ስለምታደርገው ማለት አሁን ሰሞኑን ይለቀቀዋል ሰኔ 30 የሚለው ሰኔ 30 ወንደርፉል የሆነ ተች ነው ያለው በራሱ ማለት ነው
መልእክት ሰኔ 30 ነው የትምህርት መጨረሻና የድብድብ ጋራ የሚያይዙት ነገር አለ ከድሮ ጀምሮ ያንን አንተ ግን በሌላ እይታ ሰው እንዲያው ማድረግ ይችላል አኳኩሉ መባባል መፈላለግ አኳኩሉ ያው ሐሳቡን አግኝተዋል አኳኩሉ መባባል በፊት ምን ይላል ሰውየው ባውላላ ጎዳና አደባባይ ላይ ሆነ እንኳን የሚፈልገን አጣናል ባኳኩሉ ህይወት ነው አልተደበቀም ሰውየው አኳኩሉ አነጋ በፊት መምህሩን ምን ይለዋል አንተ ግን አረጀህ ማርጀት ግን ይመቻል ይለውና ባኳኩሉ ህይወት ፈላጊ ከሌለ መደበቅም እኮ በጣም ይሰለቻል ልጆች ሆነ ተደብቀ ካላገኙ በጣም የሚደብረው አርግላ ካሉን ስራው ዝገብጭ ያንን ሐሳቢ ነው ሶ አስተማሪ ምን ያህል አለመፈለጉ በተማሪዎቹ ባስተማራቸው ልጆች ክሬዲት አለመሰጠቱ አስተማሪዎቻችንን ምን ያህል ነው ቴንክ ዩ ምንላቸው አትሊስት እንኳን መንገድ ላይ በመኪና እየነዳንም ከሆነ መምህር ልሸኝ አንተ እኮ ማለት ያስተማርከኝ መምህር ነህ እንደዚህ ወልጃለሁ ይሄ ክሬዲት የመስጠት ጉዳይ እንዴት ነው ገብቷል አይደለ አሁን አዲስ የሚመጡት መምህራኖች ያለፉት ሲመሰገኑ ሲያዩ ለነሱም ኢነርጂ ነው ገብቷል እኔ በጣም የተነካውበትን ጉዳይ ነው አርቲኩሌት አድርጌ የምሰጠው ይሄን ነው አመል አሁን ይኸውልህ ቅድም ያልኩ ፊደል መቁጠሩ አይደለም ላይ ፊሎሶፈር የሚያሰኝ ራሱ ወርዱ ማለት ነው ኤጁኬሽን የሚለው ወርድ ትራይብል ነው ከግሪክ ወርድ ኢዱኮ ከሚለው ከግሪክ ወርድ ነው ኢዱኮ የሚለውን ወርድ ደግሞ ትርጓሜው ስታየው to learn from within ማለት ነው ከውስጥ መማር ማለት ነው ይሄ ኢንስፓየርድ ደግሞ ከውስጥ የሚመጣ ዕውቀት እንጂ በአዳፕት በመታረገው ነገር አይደለም አሁን ብዙ የተጻፉልን ዕውቀቶች አሉ አብዛኛውን ያንን ዕውቀት ከየት ነው ያመጡት እና ያሬድ ከጉንዳኗ እንደተማረ ምናምን እንደዚህ አይነት ነገር ከውስጥ ኢንስፓየር ሆኖ የምትማራቸው ዕውቀቶች እነሱ ከተጻፈሉ በኋላ ያንን ኮፒ አድርገህ ፔስት ብታደርግ አንተን ኤዱኬትድ ነህ ለማለት በትክክለኛው ትርጉም ይከብደኛል ኮፒ ፔስት ማድረግ ልትችል ትችላለህ ያ አስፈላጊ አይደለም እያልኩ አይደለም ምክንያቱም በዛ ፕሮሰስ ያለፍነው እኛም ተመረናል ብለን ስለምንል ግን ትክክለኛ ብራይት የሆኑ ሰዎች አሉ በቃ ናቹራሊ ማለት ነው ግድ ፊሎሶፊ መማር የለብም አንተ ለመፈላሰፍ ነገር ግን ፍልስፍና እግር አውጥቶ ሲሄድ ሰው ጋር ሲደርስ የምትፈልገው መልእክት በምትፈልገው አቅጣጫ ማድረስ ስትችል ከዚህ በላይ ፍልስፍና እኔ ብሌስድ እኔ ከምንም በላይ የሆኑ ሰዎች ሐሳብህን ሲረዱ ማለት እንደ ሀገርም አሁን የቆምንበት ጉዳዮች አሉ በቃ ልክ ያልሆኑ ነገሮች አሉ ገብታን እነሱን ነገሮች ከመውቀስ ይልቅ ብሌም ከማድረግ ይልቅ እንዴት ነው ማከም የምንችለው መረጃ እንዴት ነው መስጠት የምንችለው አንተ ስለተናገርክ እኮ ለውጥ ላይ መጣ ይችላል እንቷል ግን ደግሞ ባንተ መንገድ ሲያልፍ ይሄ አብዛኛው ስራዎቻችን ላይ የሆነ ሐሳብ ማስተላለፍ እንፈልጋለን እውነት ነው አሁን በጣም ደስ የሚል አባባል ነው መሰለህ ስለ ፕሮብሌሙ መናገር ፕሮብሌሙ ሰው ጋር አያረገውም ነገር ግን እኔ አሁን ስለ የሚበሳጭ ሰው ስለ መበሳጨቱ ብትነግረው በመበሳጨቱ የሚበሳጭ ሌላ አውሬ ነው ተፈጥሮ ገብቷል ከዚህ በፊት መበሳጨቱን ወይም ቁጣውን አያቆም ነበር አሁን ግን ሪኮግናይዝ እንድታደርገው ስላደረግከው እንዲህ ብሎ ከተቆጣ በኋላ እንድቆጣ አረክ ብሎ ሌላ ቁጣ እንዲቆጣ ነው ምክንያቱም ለቁጣው ሶሉሽን አለ የሚሰጠው ስለ ቁጣው ነው ያስረዳው በትክክል ገብቷል ሶሉሽን ነው መኖር ያለው አንድ በቅርቡ የሚሰራ ነው አለ ስለ በዱርዬ አድርገን በጣም ይጮህበታል ምናምን ከዛ በኋላ እስር ቤት እንትን መጥሪያ ተሰጥቶኝ ምናምን ብሎ ነው መጥሪያ ተሰጥቶኝ ምናምን ይላል እኔ ምን አገባኝ ምናምን ብሎ ያንባርቅበታል ግን የተጣለው ለእናቱ ሲል ነው ከዛ ይሄ መፈላለግ እኛው ያለኛው ምንም ነን ስለዚህ ትንሽ አለመሸኮል ነገሮች ላይ ላለመፍረድና ምናምን ከሚለው እና ገና አሁን ይሻላል በብዙ ሐሳቦች አሉ ጄጄ ዋናው እድሜ ጤና ይስጠን ሀገራችንን ሰላም ያድርግ እንሰራለን ታናናሾች ነን ደግሞ እኔ አሁን ሰርተናል ከሚል ሐሳቤ አንድም ቀን አስቤ አላውቅም እየሞከርን ነው ገብቷል አይደል ለይን ወደ አንተ ስንመጣ ግን ጄጄ ያንተ ስራዎች ያንተ የሆኑ ስራዎች ምን ያህል ናቸው በቤት ሙዚቃው ላይ ምን ያህል ስራዎች ሰርታል ግጥም ዜም በፊት የሰራሁት አልበም አለ ሰው የማያውቀው እንደገና አሁን አዲስ አልበም አለ የምርህን መቼ የከረመ ፍቅር ከሳምፎድ ጋር ያለው ፍቅር እኮ አልበም እኮ ነው
የከረመ ምንጊዜም አይረሳም ዘወትር ያገረሻል እንዳዳፈኑት እሳት እፍ ቢሉት ይነዳል ለአቅመ አዳም ሲደርስ ልጅነቱ ታልፎ ሐዌት ባለበት በፍቅር ተነድፎ የጥንት የጠዋቱ የፍቅር መዓዛ ግሩም ነው ትዝታ ልብን የሚገዛ ሐዌት ባለበት የፍቅር ጅማሬ ትውስታ ያለው ይኸው እስከ ዛሬ የከረመ ፍቅር ትዝ ባለ ጊዜ መጨነቅ አይቀርም ይሰማል ትካሳው በዛሬ 17 ዓመት ልክ ትምህርት ጨርሼ መጥቼ ከሳምቦድ ጋር ሰርተን ተመልሼ ሄድኩኝ እሱ ብቻ ነው ነጥሮ የወጣው እሱ ከሙዚቃ ነው እሱና ስታምባሚ when the night has come and the land is dark በአማርኛ ትርጉም ነው ቃል በቃል እንዳታቀበለኝ እንደቀደም ቃል በቃል እሱ ያው ያልተለመደ አይነት ሁሌ የምፈልገው ማለት ነው ዘፈን እንግሊዝኛ ዘፈን አምጥተህ ስትዘፍነው ዜማውን ኮንሰርት ዲፈረንት ስቶሪ ግን ዘፈኑን አምጥተህ ሌላ ሀሳብ ስታስገባበት ለአንተ ኦዲየንስ ትክክለኛ ሜሴጅ አለ የምታስተላልፍ ለባይነኝ ነው አሁን እኔ ሰራብና when the night has come ጨለማ ሲቀርብ and the land is dark ምድር ስትጸልም and the moon ጨረቃም is the only light we see ብቻዋን ቃል በቃል የተረጎምኩት እና ቤት እንዲመጣ የሚያደርጉት እንደዛ ነው እሱ አለ ሁለቱ በጣም ነበር የሚሰማው ሌላ በቃ ሁለቱ ብቻ እንደ ሲንግል ነበር የሚታዩ ለረጅም ጊዜ እኔ መሆኔ ዘፈኔ ከኔ ፌመስ ነበር እኔ ማንም ስለማያውቀኝ ማለት በእኔ ዘፈን ክለብ ውስጥ ጨፍር ራሱ የባዘፈን አንድ የሆነው መሰል ማንም አያውቀኝም አብሮ ጊዜ እኔ እኮ ነኝ እኔ ታጫውተኛለች ለቀቄ እኔ ታጫውተኛለች ለቀቄ የዚሮ ሰዓት ታጫውተኛለች እኔ እኮ ነኝ እና እኔ ሄድኩበት ቦታ አንድ ጊዜ ነው መሰለኝ አልበሙን ልክ እንደሰራሁት ብዙም ሳላስታውቀው ነው ሄድኩት ቶሮንቶ ጋሻቤ የሚባል አለና ሬስቶራንት ውስጥ ሬንዴቭ ሬስቶራንት ጓደኛችን ባለቤቷ ነው እሷ ጋር አልበሞቹን አምጥቶልኝ አሜሪካን ዲስትሪቢዩት ያደረገው አንድ ጥሩ ወዳጅ አለኝ ነው እሱ አምጥቶ አልበሙን እዛ የተሰራ አልበም እሷ ጋር አስቀምጦታል እና ከፍተዋለች አንድ የሰርግ ዘፈን አለ ዳግም ተራውን ጨርሶ ጨለማ ማልዶም የአዕዋፋትም ድምፅ ሲሰማ ሳልማት ሳስባት ማደሩ ሳያንሰኝ ከጀንበር ጋር መጣች ዳግም ልትናፍቅ የሚል አለ እና ጋሻቤ ይሄ ዘፈን የወንድሜ ሰርግ ላይ እንዴት ማን ነው ብዬ ስለ ራሴ ነው የሚሆን እኔ እኮ ነኝ ጋሻቤ አላወቀውም ኧረ በጭራሽ ጠይቄ ሁሉ የነገረኝ ሰው የለም እኔ እኮ ነኝ ጋሻቤ አንተ አይደለም አንተ የእውነት ትንሽ ፖዘር ያንተ ድምፅ ነው አስይል ይሆናል ሰው ነው ሆዱ ልብሶ ማለት ራስ ዘፈን የሚያሳውቅ ከኔ ልጅ ዘፈን ይታወቃል ይገርም አሁን ነው አሁን ሩም ታምታም ከወጣ በኋላ እኔ አሁን ወደ አርቱ ልመለስ ብዬ ነው የመጣሁትና ከካሙን ጋር ሰራ ነው ፖስት ደረገ ተወደደ ቲክቶክ ላይ በጣም ሰራበት ሩም ታምታም ከዛፋምተ ማርኬ አይሙሽ ሆነሽ ልኬ በፍቅርሽ ጠፍታ ቀልቤ ምትናፍቂኝ ሀቤ መላድርገው ስላየው እንደኔ የከበደው አስታሞ ስለ ፍቅሩ ተናግሮለት ክራሩ የበላይ ፍቅርሽ ነው ገዳይ ምቱም ብታይ እያለ በስተወዶ እንደዛ ሲል የማን ነው ግጥሙ ኒና ግርማ የኒና ነው ግጥሙ እኮ በጣም ጎበዝ ነች አሁን ብዙ ሰው የተወሰነ ሰው የሰማው ሰው በጣም የወደደው አንድ ሰዋሰው ላይ የወጣ አንድ ሲንግል አለ እና ግጥሙንም እሷ ናት እሱ ላይ ሌላኛው ኔ የሚል ሌላኛው ኔ ልትድጋፌ ቆኔ
እና እሷ በጣም አሪፍ ዘፈን ነው፣ ግን የተወሰነ ሰዋሰው አክሰስ ብዙ ሰው ስለሌለው የሰማው ሰው በጣም ነው የወደደው። እሱም ግጥምም ዜማ ደግሞ ካሙዙ ነው። አሜዚንግ ነው። አሁን ሙዚቃው ምን ላይ ነው ያለው ብለህ ታስባለህ? ይርገቱ ከሱ በፊት የመጀመሪያ ጥያቄ ስላልመለስኩ የመጀመሪያ ጥያቄ ምን ያህል ስራዎች አሉ? የበፊቱ አልበም ከአንድ ጴጥሮስ ካልኩ ጓደኛዬ በስተቀር በሙሉ ግጥም ዜማ የራሴ ነው። የስታምባሚ የሰው ዘፈን ነው እኔ ተረጎምኩት። የከረመ ፍቅር የጌታቸው ካሳ ነው እኔ ተጨማሪዎቹን ያደረጉለት። ሳምቮድ እንግሊዝኛውን ፓርት አደረገ። ሌላው በሙሉ ግን ወደ 13 ዘፈኖች አሉ። ግጥም ዜማ ምን ነኝ። እዚህኛው ላይ አንድ ዘፈን አለ የሚወጣ ውብ የሚል ማለት ነው። እሱ ላይ ግጥሙ እኔ ነው፣ ዜማው ካሙዙ ነው። ከዛ በተረፈ አሁን ተቀባይ ነኝ፣ መቀበል ፈለኩ። ገባ ግጥምም ስለምትችል አንተ፣ ዜማም ስለምትችል አንተ፣ ድምፅ ስላለህ አንተ ማድረግ ጥሩ አይደለም። ከተለያየ ቦታ ሲመጣ አሁን በዛ ፖቴንሻል ያላቸው ሰዎች አሉ። አሁን ግጥም አለኝ፣ ዜማ አለኝ፣ አባቢ ነገርኩ ግማሹ እኔ ነው ስላለ ግን መስራት የለብህም አይደለም። ተቀበል የሌላውን የሚገርም ፍሌቨር ይመጣል። ይሄኛውን አልበም ላይ እንደሱ ነው ያደረኩት። አሁን በቅርብ ከ2 ሳምንት በኋላ የሚለቀቅ አንድ ዘፈን አለኝ። የእውነት ሲንግል ነው። በወላይተኛ ጀምርና በአማርኛ ነው የሚያልቀው። ግፊኝ ወይ ቀፊኝ ነው የሚለው። ግፊኝ ወይ ቀፊኝ ግፊኝ ወይ ቀፊኝ ግፊኝ ወይ ቀፊኝ እናሰማቸዋለን። ትንሽ ሶጋ ወይ ኮሃያጋ ሶጋ ወይ ኮሃያጋ ሶጋ ወይ ኮሃያጋ ሶጋ ወይ ኮሃያጋ ኮሺ ኮሺ ጋጋ ወይኮ ሻታ ሲንታፔ ባላካካ ያለኔ ግፊኝ ወይ ቀፊኝ ግፊኞ ይቀፊኝ ጃዚ ነው የሚገርም። ኦኬ በወላይትኛ ግፊኞ ይቀፊኝ የሚለውን ነው በአማርኛ የሚተረጎመው። አሜዚንግ። ግፊኝ የማን ስራ ነው? ግጥም ካህኑ ነው። ግጥም ካህኑ ነው። አይ ቲንክ ዜማ አይ ቲንክ ካሙዙም አለበት መሰለኝ ዜማው ላይ እንጂ አብዛኛው ካህኑና ሙሉጌታ ናቸው የሰሩት። ድሮ በጣም የዛሬ 7 ዓመት ምናምን ሰርተውታል። ከሩምታታ በኋላ ስራ አለ አለኝ። ሌላኛው እኔ አለ አንድ ደግሞ እንደማይጮህ አውቄ ዝም ብዬ የለቀኩት አለ። የበረሃ አበባ የሚል የማትጠግብና ላይን ያልተለመደች በደረቅ አሸዋ ላይ እምቡጥ የፈነዳች ደርሶ ሚሳሱላት ሆድ የምታባባ ደፍረው የማይከትፏት የበረሃ አበባ ስለ ሙስሊም ሴት ነው የተዘፈነው። እና ኒካ የሚያስብላት በህልም አለማቸው ኒካ የሚያስብላት ውብነሽ እያለ የሚያደንቃትና ሀረር ውስጥ ሄዶ ካሜራ ሲያነሳ እኔ መጋብዛት ይትውላል። እኔ ጋብዘዋለሁ። በቃ ይሄን ነገር መጋበዝ ያለብኝ ይመስላል። የሚገርም ነው። ስለዚህ ስላንተ ስራዎች እንዝጋ ብዬ እኮ ነው። ኦኬ ስንት ስራዎች ይሆናሉ ማለት ነው? አሁን አዲስ ከሚወጣው ስራ ጋር አሁን በኔክስት ዊክስ ውስጥ የወላይትኛ ይወጣል። ከዛ በኋላ ሌላ ትዊስት አለ። ከዛ በኋላ ደግሞ በጣም የሚገርም ሌላ R&B አለ። 4 ነው የምለቀው። 4 በየወሩ ልዩነት ብያለሁ። በየወሩ ልዩነት ከለቀኩ በኋላ እሱን እንጆይ እያደረጋችሁ አልበሙ ወደ 12 ዘፈን መች ነው አልበም 2 months 3 months ታይም። ስለዚህ 3 ወር ብራም አዲስ አመት ላይ ይደርሳል። በጣም አሪፍ ነው። ጂጂ እሺ፣ ሰብስክራይብ ግን እያደረጋችሁ ነው? አንቲቲዩብን ሰብስክራይብ አድርጉ። አንቲቲዩብን ሰብስክራይብ አድርጉ። ንገርልኝ። አንቲቲዩብ ሰብስክራይብ መደረግ ያለበት። እስኪ አጀብን እስኪ አጀብ በልን እስኪ። እኛ ዜማ አንችልም ግን አጀብ ጂጂ እንትን አሁን አንተ ሙዚቃው ምን ላይ ነው ብለህ ታስባለህ? ማለት አስቸጋሪ ነው አሁን ለሙዚቀኛው ምቹ ሁኔታ ያለ እንዴት ነው? እኔ በጣም የምታዘባቸው ነገሮች ስላሉ ነው። በጣም አርጣቀም ያላቸው ግን ደግሞ ሻይን ማድረግ ያልቻሉ በጣም ብዙ ጎበዝ ድምጻውያኖች አሉ አሁን በአሁን ሰዓት።
ስቱዲዮ ላይ ያለው ሀስል እንዴት ነው? ለሙዚቀኛው ስራው ከተሰራ በኋላ ሰዎች ጋር የሚደርስበትን መንገድ ትንሽ አስቸጋሪ ነው። ገብቶሃል? ምን ትታዘባለህ? በየትኛው አሁን ስለዚህ ብቻ ብናወራ ቀኑ ሙሉ እንፈጃለን። ግን ኮንዴንስ አድርገን እንነጋገር ከተባለ መጀመሪያ ባለሙያው ጋር ነው የምሄደው። ባለሙያው ምን እያደረገ ነው? ወይም ድምጽ ካልገባ ብዬ ነው። ባለሙያው ምን እያደረገ ነው? ገብቷል? ቅድም አንስቼው ነበር ትንሽ እንትን ከሆንክ ሙሉቀን መለሰለም በጣም ስለምወደው ድምጽ ሙሉቀን መለሰ ቁጭ ካደርክልኝ አዝንልሃለሁ። ለምን ኦልሬዲ ጋሽ ሙሉቀን ጥሩ ስራ ሰርቶ አልፏል። መስማት እንችላለን። የሙሉቀን ዘፈን ግን የምትወድ ከሆነ እንደኔ ሰምተህ ወደ ራስህ መውሰድ፣ የዓለማየሁ እሸቴ እንደኔ የምትወድ ከሆነ ሰምተህ ወደ ራስህ መውሰድ፣ ጋሽ ማሙድን እንደዚህ እያልክ ማለት ነው ወደ ራስህ የራስ ከለር መስጠት እና በራስ ስታይል መምጣት ወሳኝነት አለ። ይሄ እንዳለ አንዱ ትንፋሽ ተነፋፈሱ ይወስዳሉ። ኮቱ ካልጋሸር ምንሽት አብሮ ካልክ just you to አንተ እናትን ያጣ እና ስታይል ወደ ሙዚቃ ስመት የራስ ስታይል ይዘህ ሂድ። አሁን አንተ ዳኛ ብትሆንና ሮፍናን ቢመጣ እዛ አንቾዬ ባቲ አምባሰል ምናምን ነው የምትለው ወይስ ስታይል ነው የምታይለው? የማይጠገብ ስራ ነው ይዞ መጣ። ራሱ ሆኖ ካስማሰ ሚከርም ምንም የራሱን ቀንም በዘጠናዎቹ አብዱኪያ አሁን ለኔ ብዙ ልጠቅስል የምንችላቸው ዘፋኞች አሉ። በጣም የሚገራርሙ ዘፋኞች አሉ። አሁን እና አዲስ በጣም ነው እና አዲስ ለገሰ እና ውቢት ወንድሙ ጅራ አሉ። ብቻ በጣም እውነት የሚገራርሙ ለምሳሌ የራሳቸውን ስታይል ዘመጡ። ልክ እንደዚሁ ስታይል you have to bring ስታይል ዘመጣ። አሁን ለእኔ ብዙ ላልቸገር ይችላል። ምክንያቱም አንደኛ ድምፄ ዲፕ ነው፣ ብዙ አልተለመደም እና በራሱ ዲፕ በመሆኑ አሁን ትዝታዬ ናት በዚህ ድምፅ ሰምቶ አታውቅም። አይ ብለህ በዚህ አልተለመደም እና ትሰማኛለህ። በርግጥ በፊት ድንቅ የሆነው ድምፃዊ ከዘፈነው የተሻለ አድርጌ ሆነው አይደለም፣ በተለየ ድምፅ እየሰሙት ስለሆነ እና ለእንደኔ አይነት ብዙ ዋጋ ላከፍል ትችላለህ። ተፈጥሮ የሚያዳላ ከሆነ ቀጠን ያለውም እንደዛው። ግን ድምፅህ በጣም ቢዩቲፉል ቢሆን ብኖኝ ያልነበር መሰለህ። ፖፖ የሚባል አንድ አፕ ነበረ። እዛ ላይ አንድ በጣም ወደው ወዳጅ የራሱ ፕላትፎርም ነበሩ። የገነነ የሙዚቃ ውድድር አስጀመረን። ለምን ያሸነፉትን 3 ሰዎች እንትን የማድረግ ማለት ፕሮዲስ ማድረግ ብር የመሸለም ምናምን ለማውጣት ማለት ነው ስለነበር አፑንም በጣም የሚያስተዋውቅ ነበር። ኤኒዌይስ የሆነ ችግር ተፈጥሮ የተቋረጠው ግን እዛ ልጅ ሳደርግ ዋጋ ከፍዬ ነው። በቃ ታይም ኤነርጂ ነው። ስልኩን አጥፍቼ ሲዘፍኑ ሪትም እከተላለሁ እየመጣሁ ማለት ቆጥራለሁ። የብዙ ችግር ምንድን ነበር ታውቃለህ? አሁን በጣም ብዙ ድምፃውያን ነበሩ ያቅለጸልጹታል። በቃ ማለት ይመስላችኋል ነው አይደለም። ማርም አለው ልክ፣ ቅቤም አለው ልክ፣ ቅላጽ የሚያስፈልግበት ቦታ አለ፣ ምንም የማያስፈልግበት ቦታ አለ። ምንም እና ሁሉንም ስላላቸው ሲሉ እታመማለሁ እዚህ ጋር በቃ። ምክንያቱም እዛ ጋር እንትን ለማለት ብቻ አይደለም፣ አንደኛ ሁለተኛ ለማለት ብቻ አይደለም፣ ይዞት የሚሄዱትን ቁም ነገር ማቃትን ለማካፈል እንችላለን። እና በጣም ለካ ሳላስበው ኦልሞስት የሳይመን አይነት ካራክተር እየመጣው ነበር፣ እየጎዳኋቸው ነበር። ክሪቲክ መገሰጽ ለማወደውን ሰው እኔ እውነቱን ነው የምነግረው። ምክንያቱም ነገ እንዲያድግ ነው። ድምፁ የሚያምር ሆኖ ቅላጼው ሪትሙ ውስጥ ሁሉ አልፎ ማለቱን በቃ ሰው ማስባል ማለት ነው። ሪትም ሳያድ ስለሚለው የቱ ጋር እንደሚያርፍ የቱ ጋር እንደሚነሳ ካልቆጠር በአእምሮ አሁን አዝማሪዎች ሲዘፍኑ የሚሉት ሪትም እየቆጠሩ ነው። ሪትም ነው ያ ጌታቸው ካሰዘፍን ከልብ ከመነጨ ሪትም ነው የሚቆጥረው። እንደዚህ አይነት ነገሮች እንዲለማመዱ እያጨበጨቡ እንዲዘፍኑ አንዳንዱ በሉ ብያቸው እንዲገባቸው ማለት ነው። ሳጨበጭብ የሉ ቢወጣሉ። በስልክ ስለሆነ ደግሞ የተወሰነ ድሌም አለው። እኔ ከማድረገው ደግሞ እናንተ አጨብጭቡ።
አንዳንዶች ይገርማሉ። በቃ ውጪ ነው የሚሆኑት። እና አሁን የሙዚቃው እድገቱ የቱ ጋር ደረሰ ብለህ ምን ያህል እያሳየ ነው። ብዙ ድምፅ ያላቸው የቱ ጋር እየደረሱ ነው። ያልደረሱበት ካሉም ድምፅ ሳይኖራቸው ቀርቶ አይደለም፣ ራሳቸው ስላላገኙት ነው። ድምፃቸው አለ፣ ማንነትን ማግኘት፣ ኒሽ ማግኘት፣ አዘፋፈን ስታይል ማግኘት፣ መውጣት፣ ኢሚቴት ከሚያደርጓቸው ሰዎች መውጣት። ሮል ሞዴል አይኖራቸው ማለት አለም፣ ግን ይህንን አምጥተው ከራሳቸው ጋር ማዋሃድ እነኚህ ነገሮች ቢሆኑ ደስ ይለኛል። አንድ ሁለተኛ ሶሻል ሚዲያው የራሱ የሆነ ጥቅምም ጉዳትም አለ። ጥቅሙ ምንድን ነው? ማንኛውንም አይነት ችሎታን ለህዝብ በቀላሉ ማሰላት የምችልበት ማንንም ጋር ተሳተ ማንንም ጋር እኔ ነገርኩህ። አሁን የሩምታምታም የታወቀው እንዴ በአጋጣሚ ሆኖ ክሊፑ ላይ መነጽር ባይኖር ኖሮ እንደገና እንቀርጸው ነበር ወይ የሚል ጥያቄ ውስጥ ነበር ሁሉ የገባሁት። ምክንያቱም መነጽር ምናምን ከዛ ባነሱ ነው ያመጡ ነው አይደለም እና ያን ያለ ኢንፍሉዌንስ ያደርገዋል ባለሙያው ራሱ ኦልሬዲ ስለተቀረጸ ነው። እናም ፓወር አለው። አጠቃቀም ማወቅ አለብህ። ተሰሚነት ያላቸው ሰዎች ጀስት ቲክቶክ ላይ ስለታወቁ የግድ መስፈን አለብን ብለው የሚነሱ አሉ። ከሆነላቸው ጥሩ ነው። እኔ ምንም ማግኘት እንደዚህ አይነት ችግር የለብኝም። በርቱ የሚባለው በረታተዋሉ። ቦታ ካልሆነ ግን ቦታ አታጣብ። ድምጽ ሽያጩ ላይ ችግር አለ ብላ አታስበም? አሁን አንድ አባባል አለች እንግሊዝኛዋ ልክ አሉን አይ ዶንት ኖ ሳምቻት ነው if you don't know how to change your talent in money you're not smart enough for ምናምን if you don't know how to change your talent in money you're not smart enough መሸጥ መቻል አለብህ። እንደዚህ አይነት ነገር ሽያጩ ላይ ትሸጣለህ ወይ? አሻሻጡ ታለንት በጣም ታለንት ያላቸው ራሱን ይቻላል። አሁን ትልቁ ሌላው ችግር አመጣልኝ ሁለተኛ ለመጣበት የነበረው ሴልስ እንትኖች የሉም፣ ማናጀሮች የሉም፣ አንተን የሚሸጥልህ ሰው ምናምን የለም። ነጋዴውም አንተን ሱቅ በደረቴ ነው የምትሆነው። ትሰጣለህ። ሲዲ እንደ ድሮ ቢሆን በደረቴ ሲዲ ይዘህ ዞር ነው። ቴክኒካሊ አነ የሆነ ያለው አንተን ነው የምትሸጠው። እንትን ያላቸው አሁን ዩቲዩብ ቻናል ያላቸው ቻናል ያላቸው በነፃ ሁሉ እናንተ ላይ አሳዩልኝ ብሎ የሚሰጧቸው አሉ ምናምን ሲባል አዝናለሁ። ሆነን ለመናገር እኔ አሁን ምንድን ነው ያደረኩት? ትልቅ ሩምታምታም ወጣም ሰው እየወደደ ነው። ክሊፑ አልቋል። ከለር ነበር የሚቀረው። ቀደመኝ ከቲክቶክ ስላሉ ሶስት ኦልሬዲ አለ። በዛም ሩኪ ዘፋኝም አይደሉም አልበም ያለኝ ሰፋይ ነኝ። ይሄንን ማውቀው ሄጄ ሳናነጋግራቸው አክብሬ ያሳይቼ ምናምን ነው ወጣው ማለት ነው። ተጨባብጠን ከን በኋላ ይጠሩልኝ ዋጋ ለኢዲተሪያል ሰጠው ገብቷል ነው ዋይ እኔ አፎርድ ያደረገው ይችላል ይሆናል። ሌላ አፎርድ ማድረግስ ምስኪን እናቱ መቀነቷን ፈታ ምን ብላ ስቱዲዮ ለማውጣት የከበደው ልጅስ ክሊፕ ሲሰራ የሚፈጅበት ጊዜ አይ ኖ እኔ አሁን እኔ አም ኮሜዲያን ስለዚህ የምሰራውም የኮሜዲ ሚውዚክ ነው። ግን ዞሮ ሙዚቃ እንደመሆኑ መጠን ስራ እንደመሆኑ መጠን ትሸጣለህ። በቃ የሚያወጡት ዋጋ የሚናገሩ ምናምን በጣም ያሳዝናል። ገብቶሃል? እሱ ነው አሁን ሙዚቀኛው እንዴት ነው የሚሄደው ምናምን። ስለዚህ እኔ የምታዘበው ነገር ምን እንደሆነ ታውቃለህ? ራስ መሸጥ ላይም አሁን ለምሳሌ አማራጮችን ያለ መጠቀም ዩቲዩብ አሁን እኮ ነው አብዛኛው ሙዚቀኛ ዩቲዩብ ቻናል ከፍቻለሁ ምናምን ይላል። እሱ ነው እኮ አሁን እንዴት እንደጀመርኩ ነገር ሄድኩኝ አሳያችሁ። ሩምታምታ አሁን 3 አመት ነው ሳሳይ በጣም ነው ጨብጦኝ ሄጄ ተደውሎልኝ የተነገረኝ ዋጋ አው ስንት ነው የምሸጠው ነው እንጂ ዋጋን ያናገርም ለምን የታወቀ ዘፈን ነው እኔም ሩኪ አይደለሁም እና ሂሳብ ንገሩኝ እኔ ያደራድራሉ ኤኒ ቤተር የሆነ ክፍያ የከፈለኝ ጋር ነው የምሰጠው ብዬ አላወጣሁላችሁ። የነገረኝ ብር በጣም ነው ያሳቀኝ። አረ ነው ኦኬ። ሌላም ሰው እንደዚህ ደወለልኝና መቼ ነው ማነው ሌት ሆነ ነው የመለሰው። እኔ ኦልሬዲ ከወሰንኩ በኋላ ደወለልኝና ቢዚ ነበርኩ ምናምን እሺ እንዴት ነው የምታወጣው ምናምን ምን ያህል ነው ምናምን ስለኝ ነው ሀሳቤን ቀይሬያለሁ አልኩት። ሀሳቤን ቀይሬያለሁ ምን አለኝ ራሴ ያወጣዋል። ስለዚህ ሀሳቤን ቀይሬያለሁ። አላስደስተውም አይ ነው እንዳላስደስተው እና መቼ ነው የምታወጣው ቀን ነገርኩት። በዛ ቀን አያወጡም ነበር። የዛን ቀን የጆሲን አወጡ እኔ ለመጫን ማለት ነው። እንደዚህ አይነት ኔጌቲቭ የሆነ ማይንድ ሴት ሲኖር ያስጠላል። እሱ ኦኬ። ለኔ ግን ምን አደረኩኝ? የራሴ ቻናል ላይ የኔ ኤዲተር እንደጨረሰ ፖስት ያደረገው የመጀመሪያ ሰብስክራይበር እሱ ነው። ባዶ ላይ
ላጲስ ማብሪያና ማጥፊያ ሆስት ነበር የኒና ሾው ላይ ማለት ነው። ልክ ሲያገኝ ያማል አለኝ። ምን ነው አልኩት። በአንድ ሰብስክራይበር ያን የመሰለ ዘፈን ታወጣዋለህ አለኝ። ቁጥር የሚጀምረው በስንት ነው አልኩት። በአንድ ሲምፕል as that በአንድ ነው የሚጀምረው ሰው ሁሉ የሚጀምረው። ስለዚህ አሁን ክፈቱ፣ ዩቲዩብ ቻናል ክፈቱ። በአንድ ነው። ካሙ በጣም በእውነት ልቡን አእምሮን አፍሶበት ነው ሙዚቃ የሰራው። ይህን የመሰለ መስዋዕት ታደርገዋለህ ስራዬን አለኝ። የመስዋዕቱ በግ ማን ነው አልኩት። የከበረ ነገር ነው መስዋዕት የሚደረገው። በእርግጥ የከበረ ነው፣ ሰው ወዶታል። መስዋዕት አደረኩት። ባይገርም በአንድ ዘመን ነው 5000 ሰብስክራይበር ያገኘሁት። ከዛ በላይ መሆን አለበት ታዝላለሁ ነው ሰርቼም ሆነዋል። ምክንያቱም መስራት ነው የሚጠበቀው። ስንት ታየ? ከዛ 1.3 ሌላ ቦታ ቢሆን እስከ 10 ሚሊዮን ሊታይ ይችላል አውቃለሁ። ግን በዜሮ በአንድ የጀመርኩት ይሄ በጣም የሚገርም እና በዚህ አጋጣሚ ጄጄ ካሳ ቲዩብን ይኸው ሊንክ እናስቀምጣለን። ሰብስክራይብ አድርጉ። ጄጄ በጣም ኤኒዌይ እንደ ሀሳብ ለወጣቱም ለኛም ኢንስፓየር የምናደርግበት ሀሳብ አለ። አሁን ለምሳሌ ከባድ ጊዜ ምን አሳልፈሃል? ከባድ ጊዜያቶች ሲገጥሙ በምን አይነት መንገድ ታልፋቸዋለህ? እነሱን ነገሮች እንድትነግረን እንፈልጋለን። ምክንያቱም ታላቅ ወንድማችንና ብዙ ውጣ ውረዶች አይተሃል ከሀገር ውጭ ምናምን እና እስኪ ምን ሰጀስት ታደርገናለህ እንደ ማጠቃለያ እንዲሆን ማለት ነው? ኦኬ በጣም አሪፍ ጥያቄ ጠየቀኝ። ስትወድቅ በጀርባ ውደቅ። ምክንያቱም the only thing የምታየው ወደ ላይ ብቻ ነው። ያላ የመጀመሪያ ስቴፕም ፉሊ ከነካ ከዛ በኋላ ያለ ስቴፕ ምንድነው? መነሳት ብቻ ነው። አይገርም? ስለዚህ ተስፋ አትቁረጥ። ራክ ባተም ማለት መጨረሻ ማለት አይደለም። ውድቀት የሚሆነው አሜን ብለህ ስትቀበለው ብቻ ነው። ነገር ግን አንዳንዴ በጣም ብዙ ዋጋ የከፈልክበት ትምህርት ምን ነው ለከወሰድከው ማለት ነው። ቅድም የተናገርካት የወደድኩት ነገር አለ። ይነጋል። ከባዱ ዝናብ በእውነት ያባራል። ከባዱ ዝናብ በእውነት ያባራል። ስለዚህ ተስፋ መቁረጥ የለም። በጣም ብዙ ሰው ይሰበራል ታውቃለህ። አሁን ጥሩ ቦታ መድረስ እኮ ደስ ይላል። ፌመስ መሆን መታወቅ ምናምን በጣም ደስ ይላል። ግን እያንዳንዷን አልፋት የምትሄዳትን ሾኮን እንቅፋቱን ምናምን ነገር ብዙ ሰው ማየት አይፈልግም። እኔ አንዳንዴ እኔ በተደጋጋሚ እናገረዋለሁ። ማለት እኛ 1 ሚሊዮን ፎሎወርስ ስንገባ ስልክ የለንም። 1 ሚሊዮን ፎሎወርስ ስንገባ የእውነት 1 ሚሊዮን ፎሎወርስ ስንገባ ስልክ የለንም። አይፎን ካየን ሰው ላይ ሰው የፍሬንድ እናድርገው ምናምን ይሄው ሩቅ አይደለም። ይሄው ፍሬንዶች አሉ። ግን ምንድነው አላቆምንም። አሁን ያን የሰርግ ቪዲዮዎችን ምናምን ስሰራ ባለቤቱ እንዲቆሙ እየጠበቀ ነው። ይስልኩ ባለቤት አዋ what wonderful song እኛ እየተንከባለመ ከዛ በኋላ ተቀርጾ ደግሞ ዛሬ ቀረጸ ሰው ደግሞ በማግስቱ ደስ አይለው። ገብቷል? ኤዲት እስክታረግ አይታገርም። አረባ ከሰጠኝ ይላል አንድ ከዛ በኋላ ደግሞ ኤክስፖርት ካረከ በኋላ ወደ ስልክ ስትልከው ኳሊቲውን አይችለውም። ያንተ ስልክ ዝም ብሎ ስልክ ስለሆነ ተቀንሳል። ከዛ ደግሞ ኮሜንት ላይ ምን ይነሃል ሰው ምንድነው ስራው አሪፍ ነው ኳሊቲው ግን አይረዱም። ነው ያንተን ቦታ የሚያውቀው ግን አላቆምንም። እየሄደን ነው ወደፊት እየሰራን ነው ኢንሻአላህ። ከዛ አሁን ምናልባት እኮ የስልክ ጉዳይ እኛ ጋር ጉዳይ አይሆንም ግን አልፈነዋል። እና የሆኑ ልጆች መጥተው ቲክቶክ ላይ ስልክ የለኝም ስልክ ምናምን ካራክተራቸውን እያበላሹ እንደሆነ እኔ እረዳለሁ። ምክንያቱም አልፈዋል። ዋጋ ከፍለህ ነው ማለፍ ያለብህ። መንካት እያንዳንዱ የስልክን ቫልዩ አንደርስታንድ ታደርጋለህ። ዛሬ 70 ፕሮ ማክስ ብትይዝ ትረዳዋለህ። ገብቶሃል? ይሁን የዛሬ አመት የቀረጽነው የ30 ቪዲዮ ምን ቀርጽበት ላይ ስልኩ ስፒከሩ አይሰማም እና ከት ሚል ድምጽ ከት እንትን አለው አክሽን ሚል ድምጽ አለ። ብራቮ ሳውንድ የለንም። ሳውንድ እንደዚህ ስለማናረግ ፊቴ ጋር መጥቶ ነው የሚቀርጸኝ። ዋይድ ሾት አይታሰብም በካሜራው ለቢያዝ ማለት ነው። ጩህ ሰኔ 30 በል ይልኛል። ሰኔ 30 እኮ ገብቶሃል? ግን ያልፋል፣ ደስም ይላል፣ ይጣፍጣልም ደግሞ እና ትልቅ ፖይንት ነው ያነሳው። ንባብ ላይ እንዴት ነህ? ንባለው
ያደለ ስለ ራስ ማውራት እንኳን እኔ እንግሊዘኛ መጽሐፍ በጣም አነባለሁ ትርጉሙን ነው የማላውቀው አሏሽም መጽሐፍቶች አሉ ቤት ንፉግ ላለመሆን የፊሎሶፊ መጽሐፍ ምናምን ደስ ይለኛል መንፈሳዊ ነገርም ደስ ይለኛል በጣም ይገርመኝ ነገር ብዙ መጽሐፍ ከአንድ ሰው ያነበብኩት ሰው ቢኖር ኔቭል ጋዳርድ የሚባል ለብዙዎች እብድ የሚባል ነው ይሄ እንግሊዘኛ ከባድ ነው ኔቭል ጋዳርድ እሺ የሱ መጽሐፍቶች አሁን ወደ 14 ምናምን አሉኝ ስለምወደው ማለት ምን አይነት መጽሐፎች ናቸው ስፒሪቹዋል ነው በጣም የሚገርም መጽሐፍ ቅዱሳዊ ሆኖ ፊሎሶፊ እና ሰዎች በሚያዩበት አንግሉን አለ ነገሮችን የሚያዩ እና እዚህ ራሱ ብዙ ገዝቻለሁ አሁን ሰው የተወሰነው የሚያውቀው ሰው ይገዛዋል አሉ መጽሐፍቶች እንደዚህ አይነት ነገሮች አነባለሁ ግን እሱን ለብቻ ያወጣሁት አንድ እንኳን ልስጥ ብያልኩበት ማለት ነው የሱ ፊሎሶፊ ቢብሊካል ፊሎሶፊው በጣም ነው እንደለት ብያ በጣም ደስ ያለህ ቀን ምንድነው ምን ቀን ብዙ ናቸው ማትረሳው በቃ በጣም ደስታ በተደጋጋሚ ሊከሰት ይችላል ግን አንተ ቼት ለይሽ ቀን አትደገም ምትረ ብዙ ተደጋግሟልና ያልተደገመውን አንድ ነገር አንድ ጊዜ ካቅሜ በላይ ልጅ ሆኜ ማለት 14 15 ዓመት እኔ ልቆጣጠር ከብዙ ሰዎች ቤተሰቦች ጋር የተሰበሰበ ስለሆነ በጣም ብዙ ብር ነበር ኃላፊነት ተሰጠኝ እና ያንን ኃላፊነት አንስቼ ላመንኩት ሰው ሰጠው ዳጋይ ወዘቺ ሌባ አላቅ እና ወሰደው ምን ሊታርግ ይላቸው አክስት በቃ ምን ቢይላቸው እና ጭልመን ያለብኝ ቢሮ መስሪያ ቤት ድረስ ሄጄ ስል አስልኮ ቆይቷል ከለቀቀን የተባልኩት እዛ እንደሚሰራ ነው ነገር ኤዲዲሲ ይባላል ብዙ ቃም ታወጣበት ቦታ ነው ኤኒዌይስ ደነገጥኩ አሁን ማንንም ያምነኝ እና ጭልም ብሎ ቢያቀ በህይወቴ እንደዚህ ሆኜ ስለማላቅ ከመደንገጤና ከማዘን የተነሳ ወክያልኩኝ ራሴ መርካቶ ነው ያገኘሁት አንዋር መስጊድ አሁንም አንዴ ስልኬን ተበልቼ እንደዚህ አይነት ስሜት ተሰምቶኝ ጭጭው ብሎ ቢያቀ እና ስነቃ አንዋር መስጊድ እንዴት እንደልኩ አላውቅም በስሊፐር ነው ከቤት እንደወጣው ስነቃ ምን እንዳነቀኝ ታውቃለህ የሚገርም አሁን ከቀድም ካወራነው ጋር የሚያስኬድ ነገር ነው ይሄም አልፎ እንደ ታሪክ ታወራዋለህ የሚል ነገር ድንገት መጣው ደግሞ I was 15 or so እና የመለሰኝ ቃል ማለት ነው የሚገርም ቃል ቀድም ያወራነው አይነት ይሄም አልፎ እንደ ታሪክ ታወራዋለህ ያ የሚል ልክ የውስጥ ደም ከራስ ይወጣ ቮይስ ውስጥ ነው ይሄም አልፎ አወራዋለሁ ለጊዜው ለኔ ማውቀው ማላውቀው አይነት ችግር ሲሆን ትልቅ ሆኖብኝ ነው አይምሮ እስከሚዘኝ ድረስ ወክ ያደረኩትና እንዴት እንደማልፈው አላውቅም how ፓርቲ ነው አይደለም ለእግዚአብሔር ነው ለፈጣሪ ነው ግን አልፈዋለሁ of course በብዙ ሊሆን ይችላል አሮን የሚደርስብኝ ነገር አለ ግን ያልፍና ይሄን እንደ ታሪክ አወራዋለሁ የሚለው ነገር መለሰኝ ከዛ ወደ ቤት እያውቅ ስመጣ ያላወቅኩት መንገድ እያውቅ ወደ ቤት ተመለስኩ ለማንም አልተናገርኩም ዝም ነው ያልኩት ለእናቴ ሄድኩና ነገርኳት እንዲህ ሆኛለሁ መጀመሪያ አላወቀች አሬ ጠፋ ብሎ ሲሉ ሲያስጨንቋት ለምን ነው የጠፋው ካልከኝ ጋር ማስተለኝ ተተወለ ምንም ማድረግ አልችልም ከዛ ይሄው ብረታለ ያጭበረብረኝ ሰውዬ ፊቱ በጥፍር ተቧጭሮ የሌለ ሰው ሆኖ መጣ ነርቨስ የሳይኮሎጂካል ፕሮብለም ያለከለካ አስጠራኝ ስወጣ እኔ I'm so sorry ይሄን በማለት በሰው ልጅ ስቃይ ተደስቼ ባላቀም የኔ ነፃነቴን ያወጭኩበት እነሱ ምን አሉ መሰለ መጨረሻ ላይ ሲሰሙ ሲሰባሰብ ነው እንጂ በዛው ለእያንዳንዳችን ብዙ አይደለም ያ ለሱ የከበደበት ተሰባስቦ ስለተሰጠው ነው እና እኔን ጭራሽ አጽናኑኝ ደስ ብሎኛል አልዋሽም አረከው ለምን አልሆነ ለምን ዳረከው ያ በቃ ሰው ጉዳት እኮ ሌባም ኮንቴስት እንትን አትልም ከዛ መጣ ልጅ ተቦጫጭሮ ምናምን ፊቱ በተኛት አልቻልኩም ምናምን አባባሉ ቶሎ ነው ለሰው ልጅ ማዘን እዛ ጋር ማዘን አለ የሚታይ እንዳዘነለት ሰውኝ ወሰድኩት ያው በጋጣሚ ደግሞ አንድ ላይ ተሰብስበው ነበር የሆነ ዝግጅት ነበር እነሱ ያሉበት ጋር
ይቅርታ አድርጉለት ምናምን ብዬ ማለት ይቅርታ አድርጉለት ለማለት ብቻ አልዋሽም። አሁን ለምን I want to be honest with you እኔም ነፃ ያልኳችሁ ሰው ይሄ ይቅርታ አድርጉለት የወሰደው እሱ ምንም አላደረኩም ማለት በእውነት የሚገርም እረፍት እና የእውነት ነው የተደሰትኩት። እኔ ከአንድ ወር ከምናምን በኋላ ስልክ ተመልሶልኛል፣ ጠፍቶብኝ አዲስ ስልክ what አዲስ ስልክ ኩሪፍቱ ሪዞርት አዳማ ለቀረጻ ሄደን ፍላይት ሙሉ ላይ አድርጌ ለቀረጻ ገባን። የማላ ኮከቦች ፋይናል እቁብ ሰብስቤ ነው ከሰዎች ሆቴል ነበር የምሰራው ገዛሁኝ 5000 ምናምን ብር ብዙ ነው። ከዛ ሄጄ እዛ ፍላይት ሙሉ ላይ አድርጌ ሽንት ቤት ስሄድ በቃ ፍላይት ሙሉ ላይ አድርጌ ያለው ስደወል አይሰራ አንተ ቀወስኩ የለውም በቃ ውድድሩ ላይ ካሜራ ፊት ያልኩትንም አላውቅም ሐሳቢ ሁሉ ስልክ። ከዛ በኋላ በቃ እንትን አልኩኝ ደበረኝ በጣም ሄድኩኝ። ከሆነ ጊዜ በኋላ ኩሪፍቱ ሪዞርት ተደወለልኝ። ሲሙን አውጥቼዋለሁ። እዛ ስልክ ተገኝቷል ነው ሰ ይሄድልሃል አዳማ እንዲቀርብ ነው ከደብረ ላይ ለካስ እዛው ከጀርባም መተኛዎች ምናምን ነበሩና እዛ ስገላበት ተንሸራቶ ወድቆ ነው። እኔ ሳስብ የነበረው ሽንት ቤት አካባቢ አስቀምጬው ነው ብዬ እዛ ያኔ ተሰማኝንም ደስታ እንትና በዛው ማመስገን ኩሪፍቱ thank you so much ኩሪፍቱ ሪዞርት ይለያል። እና ጄጄ አክብረን ስለመጣና እናመሰግናለን ወንድማችን። በጣም ቆንጆ ነገር አግኝተናል። ሌላም ጊዜ እንጨዋወታለን። አንለይ ስልሽ የሚለውን እስኪ በልል አንለይ ስልሽ የተለያየለት ምን አለ ሆድሽ እንገናኛለን እኔ አልቆርጥም ተስፋ ብደነዝዝ እንኳን ሆኜ ባንቀላፋ ይመጣል። አዘጋጅቼው ነበር። ጄጄ ካሳ አብሮን ነበረ ከአንቲቲዩብ አጀብ ፖድካስት። ቆንጆ ጊዜ ቆንጆ ቆይታ አድርገናል። ቀጣይ ሳምንት ማን ይምጣ እንግዳ ጻፉ፣ ኮመንት ላይ አስቀምጡ፣ እኛ ከች እናደርጋለን። ያላችሁት አንቲቲዩብ ላይ ነው። ይሄን ዩቲዩብ ቻናል ሰብስክራይብ አድርጉ። አብራችሁን ሆናችሁ ይሄን ፕሮግራም ስለተከታተላችሁ እጅጉን እናመሰግናለን። ኮሜዲያን ያሲን ነው ከጄጄ ካሳ ጋር ነበርኩኝ። እወዳችኋለሁ። እናመሰግናለን። ሰላም ምን አርኩ አጀብ ፖድካስት አንድ ዛሬ አንድ ሰው ይሞላ እንግዳማ ገባ አጀብ ፖድካስት